ምቀኝነት ምን አግብቶኝ ነው ምቀናው መቀኘው? ከዛ ወጣችና አጅሪት 4 ቪዲዮና 5 ቪዲዮ የቅናት ጥግ የምቀኝነት ጥግ ትላለች። እኛ ምን አግብቶን? አዎ ገብተሽ ቪዲዮዎቿን ትሰራለች። ቅናት ነው ምቀኝነት ነው። ሰው ሲለወጥ ስለማትወዱ ነው። እኛ ምን አግብቶን ነው በሰው ህይወት የምንቀናው? ምን ገብቶኝ ነው? እኔ በሰው ህይወትም ግን ስለ እህቶቼ ጉዳይ ስለሚያገባኝ ነገ ሲታመሙ የት ነው የሚመጡት? ረጁን ተናጋድሽልኝ ረጁ እንዲሆንኩ ብለው የሚመጡት እኛው ጋር ነው ሲወድቁ ኖሽ ሞሽ አብርሽ መጥቶ ከዛ የሚያነሳት ገባሽ? ሲቀጥል ደግሞ እኔ እሱን የመቃወም ሙሉ መብት አለኝ፣ መብቴ ነው። ምክንያቱም ከሚያደርገው አንጻር ትላንትና ብቻ እንደዛ እያወራን እኔ ሶል እና መሲ ሆነን በላይቫችን የሆነ ኢሞጂ አለ ማሪ ቀየርን። ይሄ የሆነ ፊቱ ትልቅ ኦኬ ምን አገባኝ አብርሽ ነው ብላ ካመነች ትመን። ይሄ ቲክቶክ ያመጣው ኢሞጂ ነው አድርጌ የመቀለድ ሙሉ መብት አለኝ። ወለሽ መብትሽ ነው። ማንንም ሰው አድርገን እኛ ስናወራ ቆየን ማለት ነው። ስናወራ አሁንም ግልብጥ ብለው መጡ። ስድብ ሲሰድቡን አልዋሽሽም፣ እኛም ሄደንበታል። እሱ ላይም ግለሰቡ ላይ ሲሰድቡን ተዋልን አይሰሙም። ከዛ ማሬ የሆነ ሆነና ትላንትና ሳሳጥርልሽ እኔ ረጅም ሰዓት አልወስድም። ሳሳጥርልሽ ትላንትና እኔ ላይቭ ላይ ነበርኩ። ማቲ የሚባለው ይዞት መጣ ራሱን ግለሰቡን ላከልኝ። ይሄ አምጥቼልሻለሁ ምንድነው ችግርሽ አለ ሲለኝ ከመዳም ቅመሞች ላይ እጅህን አንሳ አልኩት። በግልጽ ግለሰቡን እሺ እጅህን አንሳ አልኩት። ምንድነው ምን አድርጌ ነው ሲል ከዛ መጡ ተስፍሽ ሀረርጌውም ነበር መሲም ነበረች። ተነጋገርን ያለውን ነገር ፈታ ነው እርስ በርስ። እሱም ካሁን ባላ ውዴታው ከልብ ከሆነ የሆነ ሲወድቁ እንዲያነሳቸው ያለውን ነገር ተነጋግረን ጨርሰን ነበረ። ገባሽ? ከዛ እንደ አዲስ ማታ ጠዋት ሊነጋጋ ሲል ሀቡ ወላሂ ላዚም ማቲ የሚባለው ቤት እኔ ፎሎዬ ነው። ከሱ ጋር እያወራሁ ገስት ላይ ኮሜንት ላይ ኦሬዲ እኮ ጉዳዩ ተዘግቷል። ኮሜንት ላይ ይሳደባል። ኦሬዲ ታርቃችኋል ነው ተነጋግረን። አዎ ተጠያየቃችሁ? ተነጋገርን ያለውን ነገር በቃ መሲ በሚገባው ልክ ነገረችው። እኔም ያለኝን ሁሉ ተናግሬ ነገሩ ተዘግቶ ነበር። ከዛ ማታ እንትና ቤት ተሰቅዬ ይሄ ጠዋት አካባቢ ላይ መጡልሻ ስድብ ማት። ከዛ እኔም ያገነ ማቲ ማማ የሚለውን ዘፈን ክፍት አደረኩ። እኔም ሲሳደቡ ገባሽ? ከዛ ስከፍት መጡ። በቃ እሪ አንቺ ሸሙጣ እናትሽ እንዲቱን እንዲህ ሲሉ ይሄ ነገር ጉዳዩ መዘጋት እንዳልፈለጉና ድጋሚ እንዲሄድበት አነሳሱኝ ማለት ነው። እንዲዘጋ አልፈለጉም ራሳቸው። ከዛ ይሄን ያለው ሲቹዌሽን እንግዲህ ማሬ እኛ ምንም ያጠፋነው ነገር የለም አለልኩም። ገና ማሬ ገና ከመሲ ብርጅስቶን ጋር ቀጠሮ ይዘናል ልንሄድበት ጉዳዩ ላይ። ምክንያቱም ቤት የተጠያየቃችሁበትን ጉዳይ የተዘጋ ፋይል ለምን ትከፍታላችሁ? እሱ ማዘግተን ጨርሰን ነበር። ከዛ ይችረጁ የምትባለው አሮጊት መሲስ የምትባለው አሮጊት እነሱን ወልደሽ አታደርሽም እንዴ? እኔ ነኝ አብርሽን ወልጄ ማደርሶ አሉ። በምን ሂሳብ አታደርሶ? ወጣት ልጆች አንቺ ከ21 ዓመትሽ መሆኑሽን አያውቁም? እኔ በ13 ዓመቴ በ14 ዓመቴ ወልድሽ እንደማደርስሽ አያውቁም? አንድ ማሬ ይዟት እኮ ነው። 5 ደቂቃ ሞልቷል። 5 ደቂቃ ሞልቷል። ረጁ አለቀ ማሬ። ሞላ 5 ደቂቃ ሞላ። ከኔ አካፍላታለሁ። ሁለቱን ትውሰድ፣ ከኔ ትውሰድ። ሁለቱን እኔ ከማንም ጋር ጉዳይ የለኝም፣ ችግር የለብኝም። ስለኛ አያገባችሁም፣ ስለ መዳም ቅመም የተባለ አይመለከታችሁም ካሉ ደግሞ ሀቡ አያገባችሁም ካሉ እርስ በርስ ጉዳያችሁን ይፈታቱ። እኔ እንደ ሐሳብ ግን አንድ ጥጋበኛ አያገባችሁም ባለው ሌላ ምስኪን ለምን ይጎዳል? እኔ በዚህ አልስማማም። አንድ ጥጋበኛ ወጥቶ ቪዲዮ ሰርቶ ስለ መዳም ቅመሞች አያገባችሁም ቢል ያ ጥጋበኛ የሚወክለው የራሱን ጥጋብ ብቻ ነው። ሌላዋ ምስኪን ስትቸገር፣ ስትታመም፣ መታከሚያ ገንዘብ ሲያስፈልጋት፣ ድምጻችን ሲያስፈልጋት፣ ባባ ደፍሯት ኤምባሲ እንድናደርስላት ፖሊስ እንድንጠራላት ስትፈልግ ስንት የወደቁ እንድናነሳቸው የሚፈልጉ እያሉ ጥጋበኛ ወጥቶ ስለ መዳም ቅመሞች ከዚህ በኋላ አያገባችሁም ስላለ እኔ ስለ መዳም ቅመሞች አይመለከተኝም ማለት አልችልም። ለምን ያቺ አንድ ጥጋበኛ ሁሉንም የመዳም ቅመም አትወክልም። ገባሽ? አንድ ሰው ሁሉንም መወከል አይችልም። ማን ውክልና ሰጥቷት ነው
አንዷ ስለ መዳም ቅመሞች አያገባችሁም ስላለች ወደፊት ስለምትል እኛ ለእህቶቻችን ድምፅ መሆን የምናቆመው ነው። አሁን ሁላችሁም ወገን አምባገነን እየሆነ ነው። እውነቱን ለመናገር ገንዘባቸውን የሚሰጡ ወደው ፈቅደው ማንም ሳያታልላቸው ማንም ሳያደነዝዛቸው ወደው ፈቅደው የሚሰጡ መብታቸው ነው። በገዛ ደሞዛቸው በገዛ ላባቸው። እናንተ መምከር መብታችሁ ነው። እህቶቻችሁ የሚሰማ ይሰማል፣ የማይሰማ አይሰማም። የሚሰማ ደውል የሆንለትና ምክራችሁ ይነቃና ህይወቱን ያስተካክላል። የማይሰማ ደግሞ አይሰማም። ሰው የፈለገውን ነገር ሶሻል ሚዲያ ላይ ወጥቶ ይመክራል። አሁን ለምሳሌ እኔ የፈለግኩትን እመክራለሁ። የተመቸው ይወስዳል፣ ያልተመቹት ለምን ምክሬን አልሰማችሁም አልልም አይደል? ልክ እንደዛ ማለት ነው። አምባገነን ሳትሆኑ ሁላችሁም የፈለጋችሁትን መልእክት ማስተላለፍ ትችላላችሁ ሶሻል ሚዲያ ላይ። በግድ እኔም ብቻ እኮ እሱን ነው የምልሽ። በግድ ኑ ስሙ ኑ ተወቀጡ አይደለም። ግን ስንናገር ስድብ የስድብ ማዕት ገባሽ? ምን ስድቡ ምን አመጣው? ከፈለገች ሀሳቤ ከተመቻት ትቀበላለች፣ ካልፈለገች ደግሞ የራሷን መንገድ ትቀጥላለች። የሚሳደብ ሰው ባለጌ ነው። ይኸውልሽ ረጁ፣ ቀድሞ የሚሳደብ ሰው ባለጌ ነው። ስህተቱን ለመሸፈን ምናምን ነው። ገባሽ? ትክክል እንዳልሆኑ እየገባቸው ግን አውቀው ስድብን ምን አመጣው? ሁሉም እኮ የሚፈልገውን ነገር ማስተላለፍ ይችላል። እነሱ የሚደግፍ ፎቷቸውን ለጥፎ የኔ ፍቅሮች፣ የኔ ማሮች፣ ውዶች፣ የማሮች ፍቅሮች ሲል መዋል ይችላል። መብቱ ነው። እነሱን አይደግፍም፣ የእነሱን ፎቶ ለጥፎ ስለነሱ የፈለገውን አስተያየት እየሰጠ መዋል ይችላል። በቤቱ መብቱ ነው። ግን መሰዳደቡ አጸያፊ ነገር ነው። እሱን ምን አመጣው? ይሄ እኮ ነው አምባገነንነት ማለት። እኔ የምደግፈውን ካልደገፍሽ እሰድብሻለሁ። ይሄ አይደል አምባገነንነት? እኔ የምደግፈውን ማስረጃ ላቅርብ። የምን ማስረጃ ካለ አቅርብ ብሏል። ግን የለም። አቅርቡ ማስረጃ። ኦኬ ጠፍቷል። ግሩፑ ሀቡዬ፣ ግሩፑ የበፊቱ ጠፍቷል። ኬት ይመጣል ማስረጃ? ተደልቷል ግሩፕ። ግን ኦልሬዲ የምናውቅ ሰዎች ያለው ነገር ይሄ ነው። እኔ ከማንም ጋር ችግር የለብኝም። አሁንም ቢሆን እኔ የተናገርኩት የራሴን ኃላፊነቴን ነው። መሲ ብርጅስቶን የተናገረችው የራሳ ኃላፊነቷን ነው። የሚጠበቅባትን የተናገረችው የመቀበል ያለ መቀበል መብታቸው ነው። የመሳደብ ግን ያው ይሳደቡ ኦኬ፣ ምንም ችግር የለውም። ስድብ ማንንም ስድብ የሚጠል ቢሆን ሀቡን ይጥላት ነበር። ሁሌም የምለው ስድብ የሚጠል ቢሆን ስድብ የሆነ ነገር የሚያደርግ ቢሆን ሀቡን የሆነ ነገር ያደርጋት ነበር። ስለዚህ ይመቻችሁ፣ እናንተም ተሳደቡ፣ ወላሂ እናንተም ተሳደቡ፣ እንደፈለጋችሁ ሆኖ ይመቻችሁ። ግን አሁንም ሀቡዬ እኔ ከምን አንግል ተናግሬ እኔ ስለማቅም ያለውን ነገር ከዚህ በፊት የደረሰኝ ነገር ስላለ ነው። ከዚህ በፊት አሁን በባለፈው እኔ ሪከርድ አድርጌያለሁ። ማሪ ኬክ አሰርተው እኔ ቲክቶክ ላይ ያለ ኬክ አሰርተው ከዛ አንደኛዋ እናቴ ሞታብኝ ገና በሳምንቴ ነው የነሱ ነገር ሆኖብኝ ነው የመጣሁት። ወይኔ ጉድ ፈላ። ወይኔ ታድለው እንዴት ነው የሚወዷቸው? ወይኔ ኧረ እኔንም እንደነሱ ውደዱኝ በእናታችሁ። ታድለው ወይኔ ራሴ ቀናው። በእነ አብርሽ ነው ስሙ። ታድለው የሰው ፍቅር። ወይኔ ከዛ እኔ ምን አልኩ? በእውነት እኔ ቀናው። ሰው ከሀዘን ተነስቶ ኬክ ካስጋገረ ለሱ ምን ያህል ቢወዷቸው ነው ጋይስ? ምን ያህል ፍቅር ቢሆኑ ነው እነዚህ ሰዎች? አም ሶ ጀለስ። እኔን ለምንድን ነው እንደነሱ ማትወዱኝ እናንተ? ኦ ማይ ጋድ። ያለው ነገር ተራውን መስጠት ለፈለግሽ አብዬ ተራውን መስጠት ትችያለሽ። ጨርሻለሁ። መሰግናለሁ። የሰው ፍቅር እንደ አብርሽ ነው አይደለ? ትክክል ላይ ስሙ በማየ ሞት አስተካክሉልኝ ከተሳሳትኩ። አብርሽና ሩታ አብርሃምና ሩታ እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። አሜን በሉ። እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። እንደዚህ ወደ ድበቱ ዘንድ አሁን ጨረሻ ሀሳብሽን ረጁ ወይ ሌላ ማምጣት ፈልጉ አምጪ። እኔ በቃኝ ጨረስኩ። ግን ሀውዬ እኔ አንዴ ላውራ። ይኸውልሽ አት ዘ ኤንድ ኦፍ ዘ ዴይ ልጆቹ እኔ ከዚህ በፊትም ብያለሁ፣ ተቀባዮቹ ምንም ጥፋት የለባቸው። ምክንያቱም እኔም አምጥተው ቢሰጡኝ ይቀበላለሁ፣ ረጅዬም ትቀበላለች፣ አንቺም ትቀበያለሽ። ግን ሰጪዎቹ ራሳቸውን ቆም ብለው ቢያዳምጡ
የሚያወጡት ሪምዬ ሰጪዎቹ ኖሯቸው ቢሆንስ የሰጡት ቸገረን አበድሩን ለናብርሽ እንስጣሏችሁ አይደለም ማሪ ያለሽበት አሁን ለምሳሌ አንቺ ራስሽ ማነው ሀቡ ያለሽበት ሲቹዌሽን ለመስጠት እኮ ያለሽበት እኔ ለምሳሌ የማዳም ቤት እየፈገፈጥኩ 1000 ብር ደሞዝ ኖሮኝ 500 ብር በሰጥሽ አንቺ ጭንቅላትሽ አስችሎሽ ትቀበይኛለሽ? ወላሂ አታረጊውም። ስለማቅ ማለት ነው አትቀበይም። ስለማቅም ነው ደግሞ ከዚህ በፊት የሆነው። ግን ሀያት ምን ብላ ሳመነች ይመስልሽ? መዳም ቤት ምሰራው ወድጄ ፈልጌ ነው እንጂ ወጥቼ የተሻለ ስራ መስራት ብፈልግ እሄዳለሁ፣ እወጣለሁ፣ እሰራለሁ። ግን የመዳም ቤትን ስራ ስለምወደው ነው ምሰራው። ስለዚህ ልክ እንደ ሀያት የመዳም ቤትን ስራ ስለሚወደው የሚሰራው ሰው አለ። ስራ እንደዛ ይኸውልሽ፣ እንደዛ ሳይሆን ልጆቹን በቃ በደንብ ብትሰሚያቸውና ብታያቸው የሚሰጡትን ልጆች ብታያቸው ሀሳብሽን ትቀይራለሽ። ከተቀባዮቹ ምንም ችግር የለብኝም። ግን አንድ ሰው ሲተርፈው ነው ለሰው ማድረግ ያለበት። በሁለት እግሩ ሲቆም ነገ ጠዋት ሆስፒታል ቲኬት ቁረጭልኝ ብለው የሚመጡት አንቺ ጋ ነው፣ ረጁ ጋ ነው። ሲተርፈው ለሰው ቢያደርግ ችግር የለውም። ገባሽ? ነገ ጠዋት ችግር ላይ ምን አገባሽ እየተባልሽ ለምሳሌ አሁን እንደዚህ ብለሽ ስትመክሪያቸው ምን አገባሽ በገዛ ብሬ ሲሉሽ ኩምሽሽ አትይ። ኩምሽሽ የምትይው መቼ ኩምሽሽ እንደሚለው ታውቂያለሽ? አንቺ ጋር ትኬት ለመለመን ሲመጡ እኔ ነገርኩሽ እኮ እኔ በትንሹ 30 ሰው ይሆናል ሀቢባ ጋር ትኬት እኔ እያልኩሽ ያለት እሱ ነው። ምንም የሚያንኮማሸሽ ምናምን ነገር የለውም። የምትናገሪው እኮ ዞሮ ዞሮ የሚመጡት አንቺ ጋር ስለሆነ ነው። ዞሮ ዞሮ የአረብ ሀገር ሰው የሚመጣው ማን ጋር ነው? ሀቢባ ጋር ነው። ሀቢባ ጋር ለማድረስ ደግሞ ወይ በእኔ በኩል ነው ወይ በአንቺ በኩል ነው ወይ በሆነ ሰው በኩል ነው። በደንብ ታያቸዋለሽ። ተቀባዮቹ እንኳን ደስ አላቸው። እንኳን ተቀባዩ መያዝ ቁጥራቸውንና ስማቸውን መያዝ ነው። እነዚህ ሰዎች የዛኔ ሲመጡ እንዴ ትናንትና እኮ ስንመክርሽ ምን አገባሽ እኮ ስትይን ነበረ ብለን እንላታለን። ይኸውልሽ አሁን ምን አገባችሁ ያሉ ሰዎች ማለት ነው ነገ ጠዋት ዞሮ ጠባም ለማም መተው እዚህ ወይ የሆነ ቦታ ገብተው የሆነ ችግር ውስጥ ገብተው የሚመጡት ቲክቶክ ላይ ነው። ሀቢባ ጋ ነው ወይ ረጁ ጋ ነው ወይ የሆነ መሲ ብርጅስቶን ጋ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ ማለት እንደዚህ ነው። ገባሽ? ሳይታመሙ እየተነገራቸው ነው። ታሞ ከመጡ እንግዲህ ሙስተሽፋው ሙሉ ነው፣ አናስተናግድም፣ ጨርሰናል። ሰሒህ። ስለዚህ እናንተ አሁን ይቅርታ እንድትጠያየቁ ፈልጋለሁ። አዲስ ህይወትና ሀያት አንደኛ የተሳዳደባችሁ በዚህ ጉዳይ አዲስና ህይወትና ሀያት እንድትታረቁ ፈልጋለሁ። ግን ለአዲስ ህይወት እንድትናገር እድል አልሰጠናት። ተናገሪ አዲስ ህይወት። አቡዬ እድሉ ስለሰጠሽ አመሰግናለሁ በድጋሚ። እኔ ቅድም እንዳልሽው አሁን ለምሳሌ አንድ ምሳሌ ልስጥሽ። እኛ ያንቺን ፎቶ እንለጥፍና እንዘፍናለን፣ እንጫወታለን፣ እንደግፍሻለን፣ የፈለግነው እናደርጋለን አይደለም? ሌላው አካል ደግሞ በቤቱ ያንቺን ፎቶ ይለጥፍና ይረቅሻል አይደለም? ይሄንን ነገር እኔ ምን አገባኝ? መብቱ ነው። ሰው የፈለገውን ነገር የመደገፍ እኔ እንዲህ ነኝ አይደለ? እህቴ ተነስታ ያዛ ተሳዳቢ አንቺን ብትሰድብሽ እኔ አንቺ ወዳጅ ቢሆን ስለ ራሴ እንጂ ስለ እህቴ አይመለከተኝም። እኛ ለሀያት ቤታችንን ስንጠራት ምንድነው መጀመሪያ የተናገርነው? እዚህ ጋር ሚስ ሪሜምበር ራሷ መመስከር ትችላለች። ምንድነው ያልኩኝ እኔ መጀመሪያ ያልነው እኛ ሀያት ድሮን ፋሚሊም ሆነች የፈለገችውን ሆነች የማንንም የመደገፍ መብት አላት። ግን እኛ ሜንሽን አድርጋ የመሳደብ መብት የላትም። እኛን የመስደብ መብት የለሽም እንጂ እኛ ማንንም የመደገፍ መብት የለሽም አላልናትም፣ አላልኳትም። እኔ በበኩሌ ግን ስድቡ መቼ ነው የተጀመረው? መቼ ነው ይሄንን ስድብ የሰደብሻት ካልሽኝ ሀያት ናት ስድብ የጀመረችው። እኔ ሲጀመር እንደውም የዛን ቀን ሳዲ ቤት ወሬው ሲወራ ብዙም እያወራው አልነበረም፣ ስራ ላይ ነበርኩኝ። ግን ስድብ አልነበረም በሰዓቱ ኖርማል ወሬ ነበር። እኛ ባለፈው አንቺ አትሳደቡ ካልሽን ወዲህ እንደውም ወላሂ ላዚም እኔ በበኩሌ ድሮ በጣም ተሳዳቢ ነኝ። በጣም ነው የምሳደበው የነበረው። ረጁም መክራኛለች። አንቺም ካልሽኝ በኋላ እንደ ድሮ አይደለሁም። ነገሮችን ትቻለሁ፣ በጣም ትቻለሁ። እኔ ምንም ነገር አልክድሽም። ግልጽ ነገር ነው የምነግርሽ አቡ። ኦፍ ኮርስ ተሳድቤያለሁ። ግን የተሳደብኩት እኔ ሀያትን በኋላ ላይ ነው። በየት በኩል ነው ሀያትን ለምን ትረሽ? መጨረሻ ደግሞ በጣም ከሀያት ያናደደኝና በግልጽ እንድሳድባት ያደረገኝ ነገር ምንድን ታውቂያለሽ? እኛ እዚህ ቤት ነው የምንውለው። አንቺ የምታረጊው ነገር እናያለን። አንቺ ይሄን ያክል የወደቀን እያነሳሽ የታመመን እያስታከምሽ ልባችን የተሰበረውን እንደዚህ ይሄን ሁሉ ነገር እያደረግሽልን፣ ግን ተራ ዩቲዩበርን ከአንቺ ጋር ስታወዳድር ነው እኔ የተናደድኩባት። ሀያትን ምንድን ነው ያለችው? ሀቢባም አብርሽም አንድ አይነት ስራ ነው የሚሰሩት፣ ተባብሮ ነው የሚሰሩት፣ አንድ አይነት ሰዎች ናቸው። ስለዚህ እነሱ ከሀቢባ የሚለዩበት ምክንያት የለም ስትል
በጣም ሀያትን እንድሰድባት ያደረገኝ አንድም ይሄ ነው። ግን እንድታቂልኝ የምፈልገው ሀቡ ሀያትን ማንንም አስገድጄ ደግፊ ልላትም አልፈልግም። ማንንም አይደለም ሀያትን ብቻ አይደለም የገዛ እህቴን ብትሆን አላልኩም። ግን ሀያት ወታ የተሳደበችው እሷ ናት። ጭራሹኑ ስታስፈራራኝ ነው የነበረው። ምንድነው እያለች የምታስፈራራኝ? ጉዷን ነው ማወጣላት ምናምን። እኔ ልንገርሽ ሀቡ ከሀያት ጋር ዋትስአፕ ስልክ ያላት ምንም አይነት ነገር አውርቻት አላውቅም። ባለፈው በእርዳታ ጊዜ ነው ስልኳን እንኳን አብረን ስልክ የተቀያየር ነው። በመቀጠል ግን እኔ ታሪኬን እያነሳች እኔ ስታሸማቀቅ ነበር። ሀያት አንድ ግልጽና ግልጽ ነገር እዚህ ጋር ልንገርሽ። እኔ ታሪኬን እንዲደበቅ ብፈልግ ኖሮ 1 ፎሎወር ወይም 2 ፎሎወር ያለው አካውንት ከፍቼ መጣ ነበረ። እዚህ ቤት በዚሁ አካውንቴ 140 ምናምን ሺህ ፎሎወር ይዤ መጥቼ ታሪኬን ስናገር አምኜ ወድጄ ፈቅጄ መዳን ስለምፈልግ መጥቼ ኦፍ ኮርስ ድኛለሁ። በዚህ ደግሞ መቼም ብሆን አልጸጸትም። የኔ የምታወጩ ይሄ ከሆነ ይሄንን ነው ልነግራት የምፈልገው ሀቡ ገባሽ? ግን የተሳደበችው ራሷ ናት፣ የጀመረችው ራሷ ናት። ሁሉንም ነገር ሀብ ላይ የጀመረችው እሷ ናት። ከጀመረች በኋላ እኔ መጀመሪያ እንደ ውይይት ነበረ። ሚስሪ ሜምበር መታ ነበረ ቤቴ ካበለሽ ጠይቂያት ውይይት ነበረ። ተወያየን። ሚስሪ ሜምበርም የተሰማትን ተናገረች። ትጠራና ስሜቷን እንስማት ተባለ። ቤቲም አለች። ግን ከዛ በኋላ መታ ቆሻሾች እናንተ ሀቡን አትወኩሉ ምናምን ብላን ሄደችው። እኔም በደንብ አድርጌ አንጀቴ እንዲረካ ሰድቤያታለሁ። እሱንም አንድ ቀን እሷ ግን እስከ ዛሬ ተሳደባለች። 5-6 ቪዲዮ ሜንሽን አድርጋ ሰርታለች። እስካሁን ድረስ እየተሳደበች ነው። ብቻዋን አይደለችም። ለምን ግልጽ ስም አልጠራችም? ለምን እንደሆነ እንዳመንኩ ታውቂያለሽ። እኔ መሳደባን ሀቡ አሁን እሷም እንደው የምትልሽ መልስ የምትሰጥሽ እኔ ስማችሁን አልጠራሁም ነው የምትለው። ገባሽ? እኛ ቤት እኛ እያወራን ባለንበት ሰዓት እኛ ጋር የመጡ ልጆች ነበሩ። ለምሳሌ መተው እንደዚህ አታርጉ ስንል ገስት ገብቶ እንኳን አደረገ መብታችን ነው፣ ገና ቲቪ ልንገዛ ነው፣ መኪና ልንገዛ ነው፣ ጅኒ ሲሉ አንዳንድ የምትመላለሽው መልስ አለ አይደለ? ተመላልሰን የሄድናቸው ልጆች እሷ ቤት ሄደው እኛን ሲሳድቡ ዝም አለች። እሷም አብራ ተሳደበች። እነዚህ ደንቆሮች መሀይሞች እንትኖች ምናምን ብላ ስትሳደብ ነው በንጋታው ተነስቼ ወጥቼ እኔ የተሳደብኩት። ምንም ነገር ምደብቅሽ የለኝም። በጣም ሰድቢያታለሁ። ይሄ ላንቺ የላከችው ትንሹ ስክሪን ነው። በደንብ አድርጌ ሰድቢያታለሁ። ሐቁን ነው የምነግርሽ። ግን የጀመረችው ራሷ ናት። አሁንም ቢሆን እንድትነግራት የምፈልገው እኔ የሚያሸማቀቀኝ ምንም አይነት ታሪክ የለኝም። አልሸረመጥኩም፣ አልሰረኩም፣ አልዋሸሁም። ማንም ሰው የህይወት ውጣ ወረድ እንዳለው የህይወት ውጣ ወረድ ነበረኝ። አልሐምዱሊላህ ዛሬ ላይ ደግሞ እዛ ደረጃ አይደለሁም። አልፍ ያለው በዚህ ደግሞ ልታሸማቀቀኝ የምትሞክረው ኔቨር ኤቨር ብሸማቀቅበት አንቺ ቤት በዚህ አካውንቴ አልመጣም። ባዶ ፎሎወር ያለው አካውንት ከፍቼ መጥቼ ታክሜ ሄድ ነበር። ይሄን ደግሞ አስርግጠሽ እንድነግሪኝ ፈልጋለሁ። ራሷ ናት መጀመሪያ የጀመረችው። ሰውም ጠይቂ ከፈለሽ። አመሰግናለሁ። ስለዚህ አንቺ አምነሻል፣ በደንብ አድርገሽ እርግጥ ማድረግሽን መስደብሽን አምነሻል። ሀያት ደግሞ በስሱ ነው ነካ ነካ ያረኳት ብላለች። አይደለም ሀቡ ከልቧን የተሳደበችው ሀቡ ላወራችሁ ሀቡ ሀያት ነው እየጠየቀው። አዲስ ደቂቃሽ አልቋል። ሀያት አንቺ እርግጥ ማድረግሽን አምነሽ ለምን ይቅርታ ተጠይቃችሁ ፋይሉ አይዘጋም? እሺ እኔ ይቅርታ ከመጠየቄ በፊት ማለት ነው እስካሁን ላወራችሁ ነገር እያስፈራራችኝ ነው። በታሪኬ ባሳለፍኩት ታሪኬ ሰደበችኝ ምናምን ላወራችሁ ነገር በሙሉ በአላህ ይዤሻለሁ ማስረጃ ታሳይሽ። እኔ ማለት ነው እኔ ልንገርሽ፣ እኔ በፍጹም አንድንም በዚህ ልክ እንትን ብዬ አልተሳደብኩም። ፎቶ ለጥፋ የሰደበችኝ እሷ ቡዳ ዘርናት ምናምን ብላ የሰደበችኝ እሷ ለምን ቪዲዮን አታሰሚያቸውም? ሀቡዬ አንቺ በማስረጃ እንደምታምኚ አውቃለሁ። በማስረጃ እንደምታምኚ አውቃለሁ። ሀያት ብትክድ ነበረ አላልኩም ብትል አምጥቼ ይኸው ያልሽበት ብዬ ሳይተን እኔ ደግሞ ያላልኳትን ነገር አልሽ ካለች ለምን ማስረጃ አትጠይቂያትም? ሀቡዬ አልተጋዎቹ በጣም ቀላል ነው። በጣም ብዙ ነገር ተደርጋታለሁ እኮ እኔ ካስፈራራኋት ያስፈራራሁበትን ለምን አታመጣም? ገመናሽን አወጣለሁ ብላ አስፈራራችኝ ብላሻለች። ለምን ማስረጃ አታመጣልሽም? እነዚህ ላለችሽ ነገሮች ስክሪን ሪከርድ ይዘሻል። ልክ ሀያት ስክሪን ሪከርድ ይዛ እንደመጣችሁ ነው። ይጋ አንቺ ስክሪን ክበርልኝ፣ ጠይቂልኝ። አንድ ነገር ልንገርሽ፣ እኔ ሳወራ ነው የነበረው። እዛው አየር ባየር ነው መልስ ሰሰጥ የነበረው። ሲጀመር ጉዳዩ አንቺ ጋር ይመጣል የሚል ሐሳብም ተመላልሰን እንወያያለን የሚል ሐሳብ ስላልነበረኝ እኔ ተንከሲስ ስላልሆንኩኝ ምንም አይነት ሪከርድ አላደረኩም። ግን በጆሮዬ ነው የሰማሁት። ቁርአን ይዤ እምልልሻለሁ፣ ጉድሽን ነው ማውጣው እያለች ስትሳደብ ቁርአን ይዤ እምልልሻለሁ። ሺህ ጊዜ በጆሮዬ ነው የሰማሁት። ሰው ነግሮኝ ምናምን አይደለም፣ በጆሮዬ በገዛ ጆሮዬ እምልልሻለሁ። ትማል አላልኩም ምንም። አንቺ ያሳደብኩ ብላ ሰዎች ሲሰድቧችሁ እንደ ሀያት ሪከርድ አድርጋችሁ አስቀምጡ። አንቺ ጋር እንደሚመጣ በምን ሀቡ አንዴ ላስረዳሽ። እነሱ ብዙ ስላሉኝ አንዴ አሳጥሬ ላስረዳሽ።
በመጀመሪያ ደረጃ ስክሪን ሪከርድ ያደረኩት እኔ አይደለሁም። ትዙ የምትባል ያንቺ ተከታይ ናትና ተግባራቸውን ስላልደገፈች ቀድታ በቤቷ ፖስታ ነበርና ከቤቷ ላይ አውርጄ ነው የላኩልሽ። ስክሪን ሪከርድ አድርጌ በተንኮል ደረጃ ምናምን እነሱ እንደሚሉት ሸረኛ ነሽ ምናምን። እኔ ታይም የለኝም። በጣም ፎቅና ምድር ምግብና ጽዳት ነው የምሰራው። ሰዓት የለኝም። ይሄ ሁሉ ነገር የማቀነባብርበት ታይም የለኝም። እና ለሚያወሩት ነገር ሁሉ ማስረጃ ቢያቀርቡ ደስ ይለኝ ነበረ። ግን ታዳምጠናለች ብለው ነው የፈለጉትን የሚሉት። እኔ ደግሞ ምንም እነሱ ያሉት ነገር እኔ ጋር ስለሌለ ውስጤን የሚያውቀው የፈጠረኝ አላህ ስለሆነ ምንም ነገር አንገት የሚያስደፋኝ ነገር የለም። ገባሽ? እኔ በስድብ ደረጃ አንቺ እንደዚህ ብዬ አልተሳደብኩም። ግን በቲክቶክ ሙድ ሄጃለሁ። ሲጀመር እኔ አዲስን ሜንሽን አርጌ በፍጹም የሷን ታሪክ አንስቼ ምን እንዳወራች ራሱ አላቅም። አንቺ ቤት ገብታ ታሪኳን ማውራታን ራሱ አላቅም። አቡ አንቺ ቤት እኔ ብዙ ጊዜ አልከታተልሽም። ያኔ አንዳንድ ቀን ስራ እየሰራው ኤርፎን አርጌ እከታተልሻለሁ። አብዛኛው ሰዓት ግን ቢዚ ነኝ፣ አልከታተልም። እኔ እውነቱን ነው የምነግርሽ፣ ቢዚ ስለሆንኩኝ። እንደዚህ ማስመሳይ ትመስያለሽ። ታይ ስክሪን ሪከርድ ተለቅልቆ የለ እንደ የአዲስ ህይወት ታሪክ እዚህ ቤት አውርታ 6000 ሰው እኔ አላየሁም። ሀቡ ኖ አላየሁም። የእሷ አምልጦኛል፣ ወላሂ አላየሁም። ለምን አስመስላለሁ? አምልጦኛል። ራሱ አይዞሽ ሰምተሻል፣ አይዞሽና ብለሽኛል። ሀያት ውዷ አይዞሽ ነይ አዲስዬ። እኔ አይዞሽ ያልኩት ወንድሜ ሞቷል ስትይኝ ነው። ስላላሳበርኩሽ ይቅርታ፣ ወንድሜ እኮ ሞተ ስትል አይዞሽ አልኳት እንጂ በታሪኩ አይደለም አይዞሽ ያልኩት። ታሪኩ አምልጦኛል። እኔ ለምን ዋሻለሁ? ለምን አስመስላለሁ? ላይሙ ቢያመልጥሽ ኖርማል ነው። ሙሉ ቲክቶክ አላየሁም። አቦ እኔ አላየሁም። ለምን ዋሽሻለሁ? አምልጦኝ ይሆናል። አላየሁም። ምንም ቢሆን አምልጦኝ ይሆናል። አላየሁም። እኔ ከየት ወዴት ምን እንዳወራች ራሱ አላውቅም። አላህ እንደሚያውቀው ማለት ነው። ለማንም ብዬ አይደለም ዋሻው። እና የፈለጉትን መደገፍም ይችላሉ፣ የፈለጉትን መቃወምም ይችላሉ። እሷን የሰደብኳት አንቺንና አብርሽን እኩል ስላረገች ነው ላለችበት አሳጥሬ ላብራራልሽ እኔ ያልኩትን ማለት ነው። እኔ ያልኩት ምንድነው፣ እነዚህ ወጣት ልጆች ስለ ሃይማኖት አላወሩ፣ ስለ ዘረኝነት እስካላወሩ ድረስ በዚህ ልክ ተቃውሞ አይገባቸውም። ሀቡን በመልካም ስራዋ ተጠልታለች። እንደውም የአብርሽ ወዳጆችና የሀቡ ወዳጆች አንድ ላይ እንስራ አልኩኝ። እንዴት አንድ ላይ እንስራት ያለ እንዴት እሷንና እሱን እኩል ታረጋለሽ? አንቺ በእኩልነት ታምኛለሽ። ያ በእኩልነት ሰው ሁሉ የሰው ዘር በሙሉ እኩል እንደሆነ ታምኛለሽ። ይሄንን ስለማምንብሽ የሀቡ ደጋፊዎችና የአብርሽ ደጋፊዎች አብረን እንስራ፣ መልካም ሰዎች ጎን እንቁም ነው ያልኩት እንጂ እነሱ እንደሚሉት አይደለም። ለሚሉት ነገር በሙሉ ማስረጃ ቢያቀርቡልሽ እሰየው፣ ደስ ብሎኝ ጥፋቴን ተቀብዬ እወጣለሁ። አሁንም ጥፋት የለብኝም እያልኩ አይደለም። ሚስ ሪሜምበርን እኔ ባልናገራትም በቤቴ ተናግረዋታል። እነ ረጁንም እነ መሲንም ስማቸውን ባይጠቅሱም በቤቴ ተናግረዋቸዋል። የእነ አብርሽ ደጋፊዎች ማለት ነው። ስማችሁ ሳይጠቀስ በአሽሙር በቤቴ እንዲናገሯችሁ ስላደረግኩኝ እኔም በአሽሙር ስለተናገርኩኝ ይቅርታ ጠይቃለሁ። በይ እነሱም አንቺን በስነሳ በሐላል ስለተናገሩ ይቅርታ ይጠይቃሉ። አንድ ጥያቄ ታጥራልኝ። ገረድና በግ ብላለች ያለችበትን ታጥራልኝ። እኔ ካፌ አንድም ቃል አልወጣ። ሙሉ የዛን ቀን የነበረው ቪዲዮ አውርጄ ይልክልሻለሁ። ይሄን ታጥራልኝ። ሚስዬ ሚስ አንቺ አይደለሽም ገረድ ስትይ የነበርሽው፣ በቤቷ እየሄደችባቸው ነበረ። መሰለን ቤቷ ገስት እየገቡ የነበሩት አቡ እነዚህ ገረዶች ለራሳቸው ፓንት ሳይኖራቸው እኔ ቤት ገብተው ስሟን አትጥሩ ስማቸውን አትጥሩ ስላልኩኝ እቺ ቆሮ የምትቆረጥመዋ ብለው እኔ ሄዱባት። ያኔ ሄዱባት ስልሽ እሷ ግን እሷ አይደለችም ገረዶች ምናምን ያለችው ማለት ነው። ገስት ሲገቡ የነበሩ ሰዎች ግን ሲሳደቡ ነበር። እነዚህ ገረዶች ፓንታቸውን ሳይቀይሩ አሁን ያስተካከልሽው ቅድም ግን ገረድ ያስተካከልኩልሽ ነው። ኖ እሺ እንነጋገር። እንትን ቅድም ገረዶች እያለች ስትሄድባቸው ነበር አይደል ያለችው? ሀቡ ስትል ነበረ ያ ብለሽ ነው ያልሽው። አሁን ግን ገስት የሚገቡት ብለሽ አስተካከልሽ። ኢትስ ኦኬ ሂጂበት። ዋናው መስተካከሉ ነው። እንኳን አስተካከልሽው። ስለዚህ ሚስ ሪሜምበር ገረዶች በጎች ምናምን አላለች አይደል? ብላለች። እኔ በሰማሁት ሰዓት አላለችም። እሷ ጋር የገቡት ግን ሲሉ ነበረ። ስለዚህ እኔ በሰማሁት አላለችምም አለችምም ብዬ መመስከር አልችልም እንጂ ለምን መቆጣጠር አይቻልም። እኔ እዚህ ጋር ገብታችሁ እናንተ ስለምትናገሩት ነገር ምላሳችሁን አፋችሁን መቆጣጠር አልችልም። እኔ ራሴን የምቆጣጠረው ከኔ አፍ ብቻ መጥፎ ቃል አይወጣ። እኔ ሰውን አላስቀይም እንጂ ስለሌሎች ምንም አይመለከተኝም።
አልፈቅድም አስወርደዋለሁ ያንን ሰው ካለ በኋላ ልክ ሲል ነው አይደለ ላስወርደው የምችለው። ስለዚህ ያንን ቃል ካፉ በማውጣቱ እኔ ልጠየቅ አልችልም። እንዲቀጥል ስለ ቪዲዮ ደግሞ አንድ ደቂቃ ላስረዳሽ። እኔ ቤት ገስት ገብቶ ስለ ሃይማኖት፣ ስለ ብሔር፣ ስለ ፖለቲካ ሊያወራ ቢጀምር ነቅዬ አባረዋለሁ። ኦልሬዲ ግን ጀምሯል አይደል? ስለዚህ ያ ቃል ካፉ ወጣ የከሌን ሃይማኖት ተሳደበ ተብሎ እኔ ልጠየቅ አልችልም። ለምን አልፈቀድኩለትም እንዲቀጥልበት፣ አባረርኩት ከቤቴ። ተረዳችሁኝ? ሀቡ ስለ ቪዲዮ የተባለውን ላስረዳሽ አንድ ደቂቃ ብቻ ስጪኝ። አልቅሳ የ3 ወር ብር ብቻ ነው እጄ ላይ የነበረው አለች የተባለውን ልንገርሽ። ልጅቷ እንዳልኩሽ ተቃዋሚና ደጋፊዎች ይጣሉና በስሜት ማዳሟ ላይ ትጮኻለች። ማዳሟ ከስራ አባረረቻት። ኢጃዛ ቤት 9 ወር ቁጭ አለችና በአመት 3 ወር ብቻ ሰራች። አሁን እና አብርሽን ራሱ ዩቲዩብ ላይ ሆኖ ደጋፊ ያለ ተቃዋሚዎች አሉ፣ ቡድን አለ። በቃ ከነዛ ተቃዋሚዎች ጋር ተጣልታ በስሜት ገብታ ከማዳሟ ጋር ትጣላለች። ማዳሟ አባረረቻት። ኢጃዛ ቤት ሄዳ 9 ወር ቁጭ አለች፣ ስራ ፈታ ማለት ነው። በአመት 3 ወር ብቻ ነው የሰራሁት፣ ያ ሁሉ ፈተና የደረሰብኝ ለነሱ ብዬ ነው ብላ ነው አልቅሳ ወራቸው። እሱን ወዴት ገለበጡት? የአመት ደሞዝ ለናብርሽ ሰጠች ብለው ገልብጠው ያወራሉ ማለት ነው። ይሄ ነው በቃ ጨረስኩ። አሃ አሁን ገባኝ። ገብቷችኋል ጉዳዩ ጋይስ? ልጅቷ ከነ አብርሽ ተቃራኒ ቡድን ጋር ትጣላለች። እሷ ደጋፊ ናት፣ ከነቃፊ ጋር ትጣላለች። ከነቃፊ ጋር ስትጣላ የነሱን ንዴት መጣ መዳም ላይ ያራገፈችባት። ከመዳም ጋር ተጣሉና መዳም ከስራ አባረረቻት። ከስራ ተባራ መዳም ቤት ኢጃዛ ቤት 7 ወር ነው ያልሽው? 9 ወር ቁጭ ትላለች ኢጃዛ ቤት። 9 ወር ቁጭ ትላለች። ከዛ እኔ ለነሱ ብዬ እኮ 3 ወር ብቻ ነው የሰራሁት በአመት 9 ወር አልሰራሁም ለማለት ፈልጋ ነው። ቪዲዮ ላይ ግን ምንድነው የሚለው? ቪዲዮም እንደዛ ነው። አሁን ያልኩሽ ነው። እልክልሻለሁ በዋትስአፕ እልክልሻለሁ ቪዲዮውን። ብር ወሰደች የሚል ነገር የለም እዛ ላይ እኮ። ለነሱ ምክንያት ለነሱ ስደባደብ ለነሱ ቲፎዞ ሲሆን ስራዋን አጣች። ይሄ ነው ኮዙ። በቃ ለነሱ ስራዋን ለነሱ መስዋዕት አደረገች። ኤግዛክትሊ እንደዛ ነው እንጂ ብር ወሰደች ምናምን የተባለ የለም። ግን ምን ያህል እንዳቃጠለች ሉዝ እንዳደረገች ጊዜዋን ለነሱ ብላ እነሱን ላይቭ ላይ እንድትሰዳደባለች ማለት ነው። ለነሱ እያገዘች ገባሽ? ሰው ደግሞ ምሰሪበት ስራ ካልሰራሽ ያባርርሻል። ኦፍ ኮርስ አይደለ? ያ ነው የገጠማት ልጅቷ። እና ይሄ ስትሆን ይሄ ምንድነው የሚያሳየው? ቤተሰብ የእሷን እኮ ነው የሚያሳየው። እሷን እሷን እኮ አላማዋን አለማወቅ። አሁን እቺ ሰው ባለትዳር ብትሆን ልጅ ቢኖራት ኢትዮጵያ የትምህርት ቤት መክፈል ቢኖርባት ተለያየች። አቡዬ የዛ ጋር ብትሰሚው ምን ታውቂያለሽ? በሱ ምክንያት ስትሰዳደብ በእነሱ ልክ እንደ ጠበቃው ልክ እንደ ሀያት ጠበቃ ሆና የምትሰዳደቡ ለነሱ ማለት ነው። እናንተ እንዲሆኑ በቃ ብልግና ምናምን ስትሰዳደብ ቤተሰብ ሁሉ አይቶ ከባዴ ሁሉ ተለያየው ነው የሚለው ቪዲዮ። እንጀራዋን ብቻ አይደለም ያጣችው ትዳሯንም አጣች። አይደለም ባሌ አባቴ አንቺ ልጅ አይደለሽም፣ ሰው ሄዶ ስራ ሰርቶ ይመጣል፣ አንቺ ግን በስድብ እንደዚህ ታደርጊያለሽ የሚል ቪዲዮ ነው የወጣው። ይሄ ስትሰሚ እንደ ሰውኛ ለምን አትነቁም ብሎ ማለት ያሰደባል። ይሄ ቪዲዮ መውጣቱ ጥሩ ነው፣ ለሌላው ትምህርት ነው። እሱን የሰማነው እንዲያረጉ። አንቺ አንድን ሰው ስትደግፊ ተሳድበሽለት አይደለም፣ ስትሳደቢለት ያ ሰው እንዲጠላ እያረግሽ ነው። ገባሽ? ያ ሰው ሌሎች ሰዎች አንቺ የዛ ሰው ደጋፊ ከሆንሽ ሚዲያ ላይ ወጥተሽ ስለተሳደብሽለት አይደለም መደገፍሽ የምታሳዩ፣ አድናቆትሽን የምታሳዩ ለዛ ሰው በመሳደብ አይደለም። ስትሳደቢ ለዛ ሰው ሌሎች ሰዎች እንዲጠሉት ነው። የሱ ተከታዮች ምን አይነት ተሳዳቢዎች ናቸው፣ ምን አይነት ባለጌዎች ናቸው ተከታዮቹ ብለው የበለጠ ያ ሰው እንዲጠላ ነው የምታደርጊው። እውነተኛ ወዳጅ፣ እውነተኛ ደጋፊ ላንቺ ሲል አይሳደብልሽም። እውነተኛ ደጋፊ የሆነ ሰው እንደገና መተው እኛን ይሰድቡናል። አሁን እኛ መተው ሲሰድቡ እንደ ያረባካችሁ ግሪሳችሁን ያዙልን፣ ግሬስ ፋሚሊ ነው ወይስ ምን የምትባሉ ግሪሳችሁን ያዙልኝ ብዬ ቪዲዮ ሰርቻለሁ። ምክንያቱም ፎቶን የዘቀዘቁ ቆሌ ሁሉ ተበትኗል። ስለቅም ነዋል እንዴ ቆሌ ሁሉ በተኑት። አቡዬ እስከ ቆሌ ነው የዘቀዘቁኝ። አስቢ ስንትና ስንት ቆሎ ባክነውብኛል። ስለዚህ የሰው ልጅ ይልሽ ምን እንደተቀልሽ ከቆስቲ መጀመሪያ ከቆሎ መብላት ውጪ አሉኝ። እኔ እኮ ስታርባክስ ቁጭ ብዬ ቆሎ እየቆረጠምኩ ነበር የሄድኩባቸው የዛን ቀን እንደ ቀልድ እንትን ያለው። ግን እስቲ ከቆሎ መብላት ውጪ ያቺ ቆሎ ላኪሊ ስትለኝ የነበረች ልጅ እኮ ናት። ቆሎ መብላት አቆሚ እስቲ ደህና ነገር ቢያሉኝ። ባለፈው ቡላ ብበላ ወዲያ ወጉኝ ብታይ አቡዬ። እንዳንቺ ሰርቼ ላሳያቸው ምናምን ብዬ ብመጣ ኖ ብዬ
ኖ አልኩና ወደ ቆሌ ተመለስኩ። ብለሽብኝ ነው ቡላ ብለሽ ቡላ አማርኛው ነው ሆታይላ ቡላ አይደለም። አይ ያመኛል እላችሁ ነው። ሌላ ነገር መብላት አልችልም። ገባሽ? እንደዚህ አምጥቼ ፊት ለፊት ከበላው አይስማማኝም። ግን ቆሎ ችግር የለም የሁላችን ስለሆነ ብዬ ነው በይሊል በዛው እንጂ አጥቼ እንዳልሆነ ለመንገር ነው። ልጅቷ አሁን ላኪሊ ስትለኝ ነበር። ቆሎ ላኪሊ ሚስዬ እባክሽ ቆሎ ላኪሊ ያለች አስብ የኖረ ምግብ ያጣል ብለው ያስባሉ እንዴ? በዚህ ልክ እንትን ናቸው። በቃ መጀመሪያ ቆሎ መብላት ምግብ በነፃ የሚሰጥበት በአረብ ሀገር ምድር ቆሎ መብላት ውጪ ብለው ቆሌን ሁሉ አሳንሰዋል። ፍትለ ቆሌ ሁሉ ሀቡዬ ተደፍቶብኛል ሁሉ ሲዘቀዝቁኝ ቆሎ እንዳለ ፋሲቢ ስለቅም ነው ሰሞኑን የከረምኩት እና ይሄ ነው። እኛ በፖዚቲቭ ያሳፍራል። በእውነት በእንደዚህ አይነት ነገር መጋጨት እጅግ በጣም ያሳፍራል። እኔ ከእናንተ ፖዚቲቭሊ ነው አቡዬ፣ እውነት ለመናገር እኛ ፖዚቲቭሊ ነው እናት የተናገርነው እንጂ ሰዎቹን በማቋሸሽ ምናምን አይደለም። ግን ደጋፊዎቹ መጥተው የሚሳደቡት አንቺ ታውቂያለሽ፣ የሚሰቀስ የሚሰብር ነው የሚሳደቡት። ማንም ሰው ሶሻል ሚዲያ ላይ የፈለገውን መናገር ይችላል። መደገፍም መንቀፍም መብቱ ነው አንድ ሰው በገዛ ስልኩ በገዛ ዋይፋዩ። ግን መሳደብን ምን አመጣው? በቃ በልዩነት ማመን ነው። መስደብ ምን አመጣው? የሚደግፉትን አካል መጥቶ መስደብ ምን አመጣው? እርስ በርስ መሰዳደብ ምን አመጣው? እኔም ደግፋለሁ አንቺም ደግፊ። ባልና ሚስት እንኳን እኮ የተለያየ ቡድን ይደግፋል። ባልና ሚስት ባርሴሎናን እየደገፈች ባል ሪያል ማድሪድን ይደግፋል። ተቃራኒ ቡድን ግን አይጣሉም፣ አይሰዳደቡ። እሺ ኢቭን እኮ ያስገባን ነበር። ተቃራኒዎቹን አስገብተን ንገሩን ምክንያታችሁን። እኛ አሁን እኮ እነሱን ምንሳደብ ቢሆን ዘግተን የራሳችንን ብቻ ነው አይደል የምናሰማው አቡዬ። እናንተ እስቲ ምክንያታችሁን ኮዛችሁን ንገሩን እያልን እኮ ከልጆቹ ራሱ እየተነጋገርን ነበር። እነሱ ራሱ እየሰደሙ ምን አገባሽ በእኔ ብር አንቺ ምናምን እያሉን እየሳቀ ምናምን ነበር እንደ ቀልድ የነበረው። ከዛ እኔ እዛው ላይቭ ላይ ሆኜ ዘቀዘቁኝ። ለመጀመሪያ ጊዜ በእነዚህ ስዘቀዘቀ እኔ ተዘቅዝቄ አላውቅም ቲክቶክ ላይ ግን ኢትስ ኦኬ። አሁን ደግሞ እሷ የመጣችበት ሙድ ስለደበረኝ ነው እውነት ለመናገር እኔ ወላሂ ስድባቸው ሲዘገንን ለሰው አይደለም። አላህ ምስክሬ ነው። ለሰው አይደለም ለማንም የማይሰደብ ስድብ የሚሳደቡት ሲዘገንን። አሁን ሰው እነሱን የበለጠ እንዲጠላቸው ነው የምታደርጉት። የእነ አብርሽ ደጋፊዎች አትሳደቡ፣ ፍቅራችሁን ብቻ ገለጹ። ለነሱ ያላችሁን ፍቅር፣ ለነሱ ያላችሁን አድናቆት፣ የነሱን መልካም ጎን ኳሊቲያቸውን ብቻ እያወጣችሁ ላይቫችሁ ላይ ምን አይነት መልካም ሰዎች እንደሆኑ ስለነሱ መልካም ጎን አውሩ። የሚነቅፍ አካል ካለ ደግሞ ስለነሱ ኔጌቲቭ ነገር አለኝ የሚለው ማስረጃ ካለ ላይቭን ከፍቶ ያውራ በቃ እንጂ እናንተ ግን እርስ በርሳችሁ አትሰዳደቡ። ሼም ነው በጣም ስድብ፣ አምባገነንነት ላይ በስድብ ሰውን ለማሳመን በፍቅርና በመነጋገር ማሸነፍ ከቻላችሁ እነዚህ ያንን ቲም ወደ እናንተ ማምጣት ትችላላችሁ። ግን በፍቅር ተናግራችሁ ስለነሱ መልካምነት ለዛኛው ወገን አሳምናችሁ ወደ እናንተ በፍቅር ማምጣት ካልቻላችሁ ከነ ልዩነታችሁ ተከባብራችሁ ሶሻል ሚዲያ መጠቀም መሰዳደብ በጣም አጸያፊ ነገር ነው፣ አሳፋሪም ነገር ነው። አቡዬ አንድ ነገር ልንገርሽ፣ እኔ በልጆቹ ምንም አይነት ችግር የለብኝም። እኔ የተናገርኩት ልጆቹ የፈለገ ሲጀመር ልጆቹ ከሚስቱ ተለያየ ከባሏ ተለያየ እያሉ ነው የሚሰሩት። እኔ ሳያቸው አሁን ገብቼ የሆነ የፍቅረኛውን እከሌ ቀማት ፍቅረኛውን እከሌ ቀማት እያሉ ነው ቲክቶክ ላይ እንትን ላይ ዩቲዩብ ላይ የሚሰሩት። ገባሽ? እንደዚህ አይነት ነው ሙዳቸው። እኔ የፈለገውን ሰርቶ ያገኙ። እኛ እነሱን የተናገረው ከመልካምነት አንጻር እንጂ ምንም የሚያስቀናኝ ነገር እግዚአብሔር ይመስገን የተሻለ ሀገር ላይ ኖሬ በእነሱ ምቀና ምንም አይነት ነገር የለም። ግን እንደ እንትን እነሱ መልካም ነገር እያደረጉ እንዳለ እናንተ ተቀየሩ፣ በእነሱ ዘዴ ሂዱበት የሚል አይዲያ ነው እንጂ ያመጣ ነው እነሱን አይደለም። እራሳችሁ መተው ነው እንትን ያሉ። አንድ ሰው ደግሞ አንቺ ሲዘቀዝቅሽ እኮ አንቺ መዘቅዘቅ እንደምችል ማሳየት ይቻልሽ። ግን መውረዳችም ከነሱ የነሱን እንትን እኔ መውረድ አልፈልግምና ምንም የሚያስቀና ነገር የለም። በቃ እዚህ ጋር መተሽ አንቺም እኮ አለን እኮ ኛ ይኸው እኮ ልክ እንደዚህ እኮ እንትን ላይ እንደምትሰሪ እኮ ነው አቡዬ ቲክቶክ ላይ እንደምትሰሪ አይደለ? ትመጭና ሁለት ጥንድ ትሆኝና ከዛ በኋላ ከሌጥ ባሌ ከሌ ቀማት ፍቅረኛዬን ጓደኛዬ ቀማት አይነት ስታይል ነው በቃ እንትናቸው። ገባሽ? ያ ነው እንትናቸው ኮንተንታቸው። ያን ደግሞ መስራት ማንም የሚችለው ነገር ነው። ገባሽ? የተለየ ነገር አይደለም። አሁን አንቺን የምናቀሽ እናንተን የምንሽ የደከሙትን በመርዳት ብዙ ነገሮችን ብዙ ሰርተዋል። ገባሽ? አንቺ የራስሽ ደጋፊ ሊኖርሽ ትችያለሽ። እነሱም የራሳቸው ደጋፊ አላቸው። እሺ ይባል፣ ግን እንደ አረብ ሀገር ሲባል አያውቋቸውም። ለእነሱ ደርሰው አንድ ቀን ድምፅ ሆኗቸው አያውቅም። አንድ ቀን እንደዚህ ሆኗቸው አያውቅም። እነዚህ የሰደቧቸው የተባሉት እኮ ቢያንስ ልንገርሽ አቡዬ ብዙ ነገር እርቷቸዋል። ገባሽ? ረጁ ብዙ ነገር እርታለች። ብሪጅስቶን ብዙ ነገር ገባሽ? የሚሰራ ሰው ቢናገርሽ ደስ አይልም? ደስ ይላል እኮ ረድቶሽ ለምን እንደዚህ ትሆኛለሽ ነገ እንዳትወርቂ ብሎ ሲናገር ደስ ይላል። እነሱ ግን ሞኝ ምንድነው ሞኝ
ሞኝ ልጅ ምንድነው ሲመክሩት የቀኑበት ይመስላል አይነት ናቸው። እና ደግሞ ማን ናቸው የሚሳደቡት ብለሽ ብታያቸው ከነሱ በታች ይሆኑ ናቸው። በቃ ከነሱ በታች ከነሱ እኩል ስታንዳርድ ኖሯቸው እንኳን ቢሆን እሺ ደስ ይለኛል። ምክንያቱም እንትን ይላቸዋል፣ ይታገሏቸዋል። ገባሽ? እነሱ የራሳቸው የሚኖሩበት ነገር አለ። ነገ መስራት ይችላሉ። እነዚህ ሰው መሰረታቸውን እያዘጋጁ ነው። እነሱ ግን እዚህ ሰው ሀገር ላይ ጉልበታቸው እያለቀ ነው። ነገ ገቢ የላቸውም ወጪ እንጂ። እናንተም ገቢያችሁን አስተካክሉ አርጉ ብለሽ ስትናገሪ ስድብ ከሆነ እኔ አይመለከተኝም ለምን እንዴ ብለሽ ትታያለሽ። እና ለዛ ነው እኔም የተናገርኩት ከዛ አንጻር ነው፣ ከሚሆነው አንጻር። አሁን ያቺ ልጅ አስቢ ምን ያህል ጊዜዋ ሉዝ እንዳደረገች ከአመት ውስጥ 3 ወር መስራት ማለት ምን ማለት እንደሆነ አስቢ። አሁን እሷ ትልቅ መማሪያ ናት። አሁን እሷ ወጥታ እኔን ያየ ይቀጣ ብላ ምክሯን ሰጥታ ማስተማር ትችላለች። በህይወቷ ይደርሳል። ከቤተሰብ መለያየቷ ይልሽ ከቤተሰብ መለያየቷ ከባሏ መለያየቷ ብዙ ነገር አለው። ተገባሽ? ይሄ ስድብ ደግሞ የምትሰዳደቢው ነገር ይቀመጣል፣ ሪካርድ እየተደረገ ገባሽ? እየተቀመጠ አሁን እነሱ ሜቢ አንዳንዶቹ እንትን ስለማይታይ ነው ቪዲዮ ምናምን ስለማይታዩ ተደብቀው ራሳቸው ነው። ስራ ሀቡዬ ስራ ፈታው ያለችዋ ልጅ ዜድ ትባላለች፣ ከስራ አለች ማለት ነው። እኔ ግን ልወርድ ስለሆነ ይቅርታ ጠይቄ እወርዳለሁ ማለት ነው። ሀቡዬ ባንቺ ቦታ አስገባታለሁ። አንድ ሰው በህይወቱ የደረሰበትን ነገር እኔን ያየ ይቀጣ ብሎ ወጥቶ ሚዲያ ላይ ሲያስተምር እኔ የመስማትም ያለ መስማትም መብታለሁ። ስድብ አያስፈልግም ነው እያልኩ ያለሁት። የተቀበለ ይቀበል፣ ያልተቀበለ ይመቸው። እኛ ምን አገባን አይደል? በምንም አሁን እኔ መክራችኋለሁ ከላይፍ ኤክስፒሪየንስ ከእድሜ ከእናንተ በልጣለሁ። ህይወት ካስተማረኝ፣ ስደት ካስተማረኝ መክራችኋለሁ። የሰማ ይሰማል፣ ያልሰማ ይሰማል። ካልሰማሽ አልልም፣ አልገግምም። በቃ በጉልበት አይደለም። መክራችኋለሁ። የተቀበለ ይቀበለ፣ ያልተቀበለ ይመቸው። እኛ ትልልቆች ነን፣ የተመቸንን መርጠን እንወስዳለን ከመክራችሁ። ስለዚህ የምትመክሩ ሰዎችም አትሳደቡ ስትመክሩ። እናንተም ደግሞ ምክር መቀበል ካልፈለጋችሁ በስድብ አትመልሱ። የጠቀማችሁን ይዛችሁ ዲ ያልጠቀማችሁን ንቃችሁ ተው። ስድብ ነው የማያስፈልገው፣ አጸያፊ ነገር ነው፣ ያሳፍራል ስድብ። እውነት እኔ በጣም ይደብረኛል በቃ ሰው ሲሰዳደብ ሳይ። ስፔሻሊ ደግሞ ከኔ ጋር የምትተዋወቁ ሰዎች ባትሰዳደቡ ደስ ይለኛል። ለእኔ አፍራለሁ፣ ሼም ይዘኛል። የኔ ተከታይ ሆናችሁ የኔ አድናቂ ሆናችሁ የኔ ወዳጅ ሆናችሁ ላይ አዲስ ህይወትም አፉ በይኝ፣ እኔም አፉ ብዬሻለሁ፣ ሁላችሁንም አፉ ብያችኋለሁ። አለቀ ጨረስኩ። አቡዬ አንቺንም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ማንም አያዘኝም፣ በራሴ ነው የምወድሽ በግሌ ማለት ነው። ድምጽም ስሆንልሽ በግሌ ነው። እኔ ከማንም ጋር በግሩፕ አልሰራም ስለማይመቸኝ ማለት ነው። አመሰግናለሁ። እሺ አንቺም ይቅርታሽን ተቀበይ። ቆይ አዲስ ያው ይቅርታ ስምሽን ጠርታ በስንት ይቅርታ ጠይቃሻለች ሁላችሁንም ማለችና ከዛ ስፔሻሊ አንቺን ደግሞ ስምሽን ጠርታ ይቅርታ ጠይቃሻለች። ሚስሪ ሜምበርን አላልሽም። ጨረሳችሁ ከሚስሪ ሜምበር ጋር ይቅርታ ጠይቃችኋል? ስሟን አጸዳሽ። ሚስሪ ሜምበር በጣም ነው የምወዳት፣ በጣም ነው የምትመቸኝ። እሷ ግን አትመቸኝም ብላኛለች። ከልቧ ይቅርታ ካረገችልኝ እኔ ይቅር ብያታለሁ፣ ወዳታለሁ። ጎበዝ። እሺ አዲስ ህይወት ሀያትን ይቅርታ ጠይቃታለሁ። መቀበልሽን ነገር ሀቡ እኔ ግን ይቅርታ ጠይቃታለሁ፣ ግን ትመን አላመነችም። አሁንም ሀቡ ትመን አመነች። ስታስመስል ያለው አለች እኮ አመነች እኮ መሳደቧን። አዲስ ህይወት አመነች። አላመነችም እንዴ? ተሳድቤያለሁ አለች እኮ። እኔም ተሳድቤያለሁ አለች። ግን እኔ መጀመሪያ ብቻ ተሳደብ ስለነበረ እንትን ነኝ ማለት አይደለም። እሷ በጀመረችው ላይ እንደቀጠልኩኝ ታውቃለች፣ ሁሉንም ነገር ያለችውንም ታውቃለች። ግን ይሄውን አላልኩም ብላ የካደችውን እኔ ምልላታለሁ ትማል። ከዛ ይቅርታ ጠይቃታለሁ። እኔ ምንም አላልኳትም ያለችው አቡ ማሬ አምናለች። አዎ ተሳድቤያለሁ አዎ ብላ አምናለች። እሺ እኔም ስለሰደብኩሽ ይቅርታ አለቀ። ግን ዛሬም ነገም እንድታገኝ የሚፈልገው አዲስ ህይወት ይቅርታ ስትጠይቂ አዎ እኔም ስላስቀየምኩሽ እጅግ በጣም ይቅርታ ጠይቃለሁ በትህትና። እኔም ስላስቀየምኩሽ ይቅርታ አለቀ። ኖ እንደዚህ አይደለም። በስነ ስርዓት ታረቁ። ነገ ስትገናኙ ሰላም እንድትባባሉ ድጋሚ እንድታወሩ ነው የምፈልገው እንጂ ተዘጋግታችሁ እንድትቀሩ አይደለም። ስለዚህ እኔም ስላስቀየምኩሽ እጅግ በጣም ይቅርታ፣ ይቅርታሽንም ተቀብያለሁ። እኔም ስላስቀየምኩሽ እጅግ በጣም ይቅርታ ጠይቃለሁ ነው የሚባለው በትህትና። እሺ አቡ ችግር የለውም። እኔ ዋጋ ምንም አይነት ፐርሰናል ችግር የለብኝም። ፐርሰናል ችግር ያመጣችው ራሷ ናት። ሲቀጥል አሁንም መናገር የምፈልገው እኔ አንድ ተራ ዩቲዩበር እና አንቺን ላወዳድር አልችልም። ይሄ ደግሞ በእኔ እይታ ነው።
በሷ እይታ የፈለገችው ማድረግ ትችላለች። በኔ አይምሮ መደግፈውን ራሴ ነኝ የማውቀው፣ ምርጫዬ ነው። በተረፈ ሀያት ላጠፋው ጥፋት ለሰደብኩሽ በጣም ይቅርታ፣ ይቅርታሽንም ተቀብያለሁ። አመሰግናለሁ። ግን ሁሉንም ነው የተሳደበችው። ሀቦ እንደው በሁሉንም ስም ይቅርታ ተጠይቃቸው። ሁሉንም ሰው ነው የተሳደበችው። እኔ ስፔሻሊ እኔን ሰድባኛለች፣ ግን ደግሞ ሁሉንም ሰው ተሳደበች። ማናት? ሀያት ነው አይደለ? አዎ ሁሉንም ይቅርታ እያስቀየምኳችሁን በሙሉ ይቅርታ ብላ ከዛ አንቺን ደግሞ ስፔሻሊ ስምሽን ጠራት። እሺ እኔም ጠይቄያታለሁ። አልሰማሽኝም? ሰምተሻል? ልድገም ስላልሰማች ልድገምላት። ሀቡዬ ይቅርታ፣ እኔ የተራራ ያህል አይከብደኝም። ይቅርታ ልብ ስላለኝ ሁላችሁንም በድጋሚ በእኔ የተቀየማችሁ ሁላችሁም ማለት ነው በጣም ይቅርታ፣ በጣም ይቅርታ። እኔ በተረዳሁበት መንገድ ነው የሄድኩት፣ እናንተም በተረዳችሁበት መንገድ ነው። በጣም ይቅርታ። ላላህ ብዬ ወዳችኋለሁ። ይመቻችሁ። ሀቡዬ እኔ ልውረድና ዜድን ከፈለግሽ አስገቢያት፣ የደጋፊ ስለሆነች ማለት ነው። እና አመሰግናለሁ ሀቡዬ፣ ክበሪልኝ የእውነት ማለት ነው። ለምን መሰለሽ አንቺ ሰላም ነን። አዎ ሰላም ነን። አንቺ ጋር ስገባ ማለት ነው ሀቡዬ መደመጥ የሚባል ነገር አለ። ማንም ጫና አይፈጥርም። እኔ ትልቁ የምወድልሽ ነገር ምንድን ነው? ሰውን በምንም ነገር እንትን አትይም፣ እኩል ነው የምታዩ። እኔንም ማንንም እኩል ስለምታይ እኩል ስለምታዳምጪ። ከዚህ በፊት ሌላ ቦታ ብዙ ነገር አጋጥሞኛል። ተበድለሽም እንትን ትባያለሽ፣ ወይ ሚውት ትደረጊያለሽ፣ ወይ ብሎክ ትደረጊያለሽ። ግን አንቺን የምወድልሽ ነገር ወደፊትም እንድትቀጥይ የምፈልገው ሁሉንም በእኩልነት የምታዩን ነገር ወደፊት እወድሻለሁ፣ አከብርሻለሁ። አላህ ይጠብቅሽ። አሚን አሚን። ሀያትዬ አመሰግናለሁ ውዴ። እሺ ማሪ፣ ሰላም ወርዷል። ከዚህ በኋላ አሽሙሪ ላይቫችሁን ከፍታችሁ ፎታ ዘና ብቻ ነው። አዳምጪኝ። እኔ ከዚህ በኋላ ስሟን አላነሳም። በቤቴ መጥቶ ማንም ሰው ስሟን እንዲያነሳ አልፈቅድም። እሷም እንደዛው በአሽሙሪም ሆነ በምንም በቤቷም ስሜ እንዲነሳ አልፈልግም። ማንም ሰው ስሜን እንዳይጠራ ስሟን አልጠራም። ሰላም ነኝ። በቃ ሰላም ከወረደ በኋላ ስሜን እንዳትጠሪ ስምሽን አልጠራም አይባልም። በቃ አብርጂ አይደለም የመጣላት አይደለም ሀቡ አይደለም የጸብ ሳይሆን ቤቷን ትከፍትና እሷ ማለት ነው እንደ ስም ሳትጠቅስ በአሽሙር ነው የምትናገረው። ለማየት ያብቃሽ። ከዚህ በኋላ በፍቅር ስትገናኙ ሀያት ሰላም ነው አዲስ ሰላም ነው ምናምን ተባባሉ። በቃ ፒስ ፒስ እንደ ድሯችሁ እፍ ማለት ባትችሉ እንኳን ፒስ ፒስ። በቃ አንድ ሰው አንዴ ተጣልቶ ከታረቀ በኋላ እንደ ድሮ አይጣበቅም፣ እንደ ድሮ እፍ አይልም። ምን ይሆናል? ፒስ ፒስ። በቃ ሃይ ሰላም ነው በቃ ማንን ገደለ? ሰላም ነው እንጂ እኮ ግዴታ አይደለም። ጓደኝነት ምናምን ግዴታ አይደለም። በቃ ግን ሃይ እሱን ሳይሆን እኔ ገባኝ አቡዬ፣ እሱን ሳይሆን ሃይ እንዳለ ሆኖ ግን ቤቷን ከፍታ በአሽሙር ዳግም ምንም ነገር ምክንያቱም ቤቷን ከፍታ እንደምትነግረች እኮ አሁን ቃል ገባች እኮ አታነሳም። ካነሳች እኔ ሄድባታለሁ፣ ፎቶ አለጥፌ ሄድባታለሁ። እሺ አቡዬ። ዜድ ገብታለች ባለ ታሪኳ። ሰላም እንዴት ናቸው? አቡ እንዴት ነሽ? አለን። እንዴት ነሽ? አዲስ ህይወት አንቺ ትወርጂለትና ሰክሰስን አስገባዋለሁ። እኔ ማር እኔ ፍቅር አስገቢ ማለት ቴንክ ዩ። እሺ ሰክሰስ ፍላወር ላክ ሰክሰስ ቦታ አልነበረም፣ አሁን ቦታ አለ። ሰላም አቡ እንዴት ነሽ? እንዴት ነሽ? ባለ ታሪኳ አንቺ ነሽ? እኔ ምን እንደተፈጠረ አለው እግዚአብሔር ይመስገን። ምን እንደተፈጠረ ማለት ነው። ድምፅሽ አይሰማም ማሪ። ሄድፎን አድርገሻል እንዴ? አይሰማም። አሁን መጣ ድምፅሽ። የስ አሁን ይሰማል። እኔ ያወራሁት ማለት ነው እስከ መጨረሻው አይደለም እነሱ ያመጡት ማለት ነው። እኔ ያወራሁበት ቦታ እዛ ባርት ላይ ሰውነን አይደለ ከሰው ጋር የሆነ ነገር ላይ ትጋጭት ይቻለሽ። ትክክል። እና እኔ አብርሃምንም ሩታንም እኩል ነው የምወዳቸው፣ በጣም ነው የምወዳቸው። ምክንያቱም ሰው ልጅን የምንወድ ጥሩ ነገር ሲሰሩ ነው እንጂ መጥፎ ነገር ቢሰሩ አትወጃቸውም። አንቺን ሰው ልጅ የሚወድሽ በመልካምነትሽ ነው። ትክክል። ሁላችንም ደግሞ እንደ መልካችን አስተሳሰባችን ለየብቻ ነው። እኔ በእነሱ ወደድኳቸው፣ በጣም ነው የምወዳቸው። ከዛ በመሃል እነሱ ሁለቶች ተጣሉ፣ ሩታና አብርሃምና ሩታም አዎ በመሃል ማለት ነው። ከዛ ሲጣሉ እነሱ ስራም ሊሆን ይችላል ሊጣሉም ይችላል። የሰው ልጅ ልቦናቸውን የሚያውቀው እነሱና አንድ ፈጣሪ ናቸው። ፕራንክ ነው ወይስ የሆነ
እኔ ብራንኩን አናቅም እስከ አንድ ወር ምናምን ጠም ነው በቃ እሷም ለብቻ ያለ ታለቅሳለች እሱም ለብቻ በቃ ሁሉም በየቤታቸው ለብቻ ቪዲዮን አስተያየት ይለቃሉ ገባሽ በዛ ሰዓት ደግሞ ሰዎችን ሁለቶችንም እስከ ወደድሻቸው ድረስ መጨረሻቸውን ሰው ልጅ ስትወጂ መጨረሻውን ነው ማየት ያለብን አይደለ ከዛ አብርሃምን ይሰርባሉ ሌሎቹ ማለት ነው የአንድ ገዳፊ ሆኖ አብርሃምን ይሳደባሉ ሩትን እየደገፉ አብርሃምን ይሰድባሉ አዎ ከዛ እንደዛ ታደርጉ ጊዜ ተከፋፈላችሁ ለሁለት ግማሾቻችሁ የሩት ደጋፊ ሆናችሁ አዎ እንደዛ ሲሆን እኛ ደግሞ በእነሱ የተነሳ ብዙ እህቶች አግኝተንባቸዋል ሁለቶችንም አንድ ላይ ነው የምንወዳቸው ምክንያቱም በእነሱ የተነሳ አንድ ሰው በአንቺ የተነሳ አንድ ሰው ሁለት ሰው ያገኛል ገባሽ ይሄ ደግሞ በማን ነው በአንቺ የተነሳ ነው ያ ነገር ደግሞ ሁለታ መሆን ይችላል ለሚያክሰው ማለት ነው በእነሱ ስለተነሳ በእነሱ ብዙ እህቶች ስንጠፋ የጠፋሽ ኢሞ ላይ ስንጠፋ የት ሄደሽ ነው ብለን የምንጠያየቅ በአገር ማንተዋወቅ በብሔር በዘር የሌለብን ንጹህ ፍቅር መሃላችን አለ በእነሱ የተነሳ ማለት ነው ከዛ እኛ ሁለቶችንም መለያየት አንፈልግም ክፉ ነገር አትናገሩ ገስት እየገባችሁ ልጆቹን እየዘቀዘቃችሁ እናቱንም እርጉዝ እህቱ ገና እንግዲህ በፈጣሪ የተያዘች እህቱን ይዘቀዝቃሉ ከዛ እህቷንም አዘግዝቁት እነሱ ነገ ላይ ሊታረቁ ይችላሉ ለሚያልፍ ቀን ክፉ ቃል አንናገር ብለን ልጆቹ ስቆጣቸው እሷ ሩተን አትወድም አብርሃምን ነው የምትወድ ብለው የኔ ፎቶ ዘቀዘቁ የአብርሃም የሩት ተደጋፊ የሚሉት ማለት ነው ከዛ እንደዛ ሲሉ በሶስት ነው የተከፈላችሁ አብርሃም ደጋፊ የሩት ተደጋፊ የአብርሃምና የሩት ተደጋፊ ስለዚህ ሶስት ቡድን ሆነ አዎ ከዛ እንደዛ ሲሆን ማለት ነው እንደዛ ሲሉ ጊዜ አይ እንሷ ሩተን አትወድም የምትወደው አብርሃምን ነው አሉ አይ እንደዛ አንዳንዴ ሰው ነሽ አይደል ህልህ ያስገቡሻል የውስጥሽን እንቺና ፈጣሪ ብቻ ናቸው ምን ውስጤን እኔ ነኝ የማውቀው በጣም ነው የምወዳት ግን ደግሞ አብርሃም መልቀቅ ሲጀምር እሷ የአብርሃም ደጋፊ ናት እንጂ የሩት ተደጋፊ አይደለችም ሲሉ ከዛ ገስት ስገባ እንዳለ ፎቶ ይዘቅዘቁ ገስት ገብተዋል ቤተሰብ ሳይ ደግሞ አለ አይደል ቤተሰብ ሳይሽ አንዳንዶቹ ቤተሰብ አይረዱሽም አብሮሽ ያደገሻቸው ሰዎችን በሌላ አንግል ይወስዳሉ ከዛ የዛሬ አመት እንደዚሁ ገስት ላይ ጠብ ተነሳ ማለት ነው ገዳፊ የማርክና ሄለን ገዳፊ የሚባሉ ልጆች አሉ እዛው ቡታጅራ የአብርሃም ጓደኛ ማለት ነው ከዛ ያችን ስንነጋገር ስንጣላ በመሃል ሴትዮዋ ስትጠራኝ አትጥርኝ አልኳት በእነሱ ስለተናደርኩ ማለት ነው አዎ መዳምሽ ስትጠራሽ አትጥርኝ አልሻት በእነሱ ተናደሽ አዎ ከዛ እንደዛ ሲል በዛ የተነሳ ከሴትዮዋ ጋር ተጣላው እነሱ ግን ምንድነው አንግሉን የወሰዱት በሌላ ነገር ነው ይሄን ነገር ያወራውትን ትተው ያንን ባርት ብቻ ነው ሚዲያ ላይ ያሽከረከሩ ያሉት ማለት ነው እኮ ግን አንቺ ከስራ ተባረሽ ለአብርሽና ለሩት ፍቅር ስትይ ስራሽ እንጀራሽ መስዋዕት ለልጆቹ ስለተናገርኩ ሴትዮዋ ስለተናደርኩ ነው እንጂ ፈጣሪ ምክንያት አደረገ እንጂ አብርሃምና ሩታ ነይ ጉድ ገድፉኝ ብሎኝ አይደለም እኔ የገደፍኳቸው ገባሽ ግን አንዳንዴ ፈጣሪ ሰበብ ያደርጋል ሁሉን ነገር ላንቺ ያለው እንጀራ ግን ለኔ ያለው እንጀራ ማንንም አይበላውም ይሻግታል እንጂ ፈጣሪ ለኔ የፈቀደው አለ ትክክለኛ ደጋፊ ነሽ በእውነት ትክክል ነሽ ፈጣሪ የጻፈው ነገር ብቻ ነው በህይወታችሁ የሚሆነው እንጀራሽ እህል ውሃሽ አልቆ ነው እስከዛን ቀን ድረስ ነበረ በቃ ፈጣሪ የጻፈው እስከዛን ቀን ድረስ ነበረ እሺ ከዛ እንደዛ ሲሉ ጊዜ እኔ አብርሃምንም ሩተንም እስከዛሬ ከፋፍልያቸው አልወደድኳቸውም ግን እናንተ ትናንት መታችሁ እኔ ፎቶ መዘግዘቅ የለባችሁም እኔ ለነሱ ብዬ ነበር ከዚህ በፊት ለነሱ ጋር የተጣላሁት ሰበብ በዛ ነው ስራዬን አጣው ለሚያልፍ ቀን እዚህ አትጣሉ ማለት የፈለኩትን እነሱ ግን በሌላ አንግል ወስዶት ደሞስ አታብር ለነሱ ሰባስባ ጉሩብ ምናምን ብዙ ነገር እያሉ ያሉት ማለት ነው እግዚአብሔርን ነው ምንሻው አፈራርገኝ አንድ ሰማውኝ ከረጁና ከእንትና የሰማሁት ምንድነው አንቺ ለነሱ ሩታና አብርሽን ደጋፊ ሆነሽ ለነሱ ላይቭ ላይ ስትሰዳደቢ በእነሱ ብስጭት ከመዳምሽ ጋር ተጣልተሽ ስራሽን አጥተሽ 9 ወር ሂጃዛ ቤት ያለ ስራ እንደተቀመጥሽ አይደል ይሄንን ነው የሰማሁት እንጂ ገንዘብ አሰባስባ ምናምን አልተባለም ገንዘብ ሰጥታ አልተባለም አንቺ ጋር አልደረሰም እንጂ ብዙ ነገር እየተወራ ነው እቺ ነጃት ቤት ራሱ ተከፍተው ብዙ ነገር እያወሩ ነበር ማለት ነው ሰው ልጅ እኔ ሰው ነኝ ይሳሳታሉ አይደል እንዴ ስራ አጥተሽ ተቀመጥሽ ሂጃዛ ቤት እኔ አላጣውም 9 ወር አልተቀመጥኩም ግን በዛ ሰበብ ወጣው ነው እንጂ 9 ወር አልተቀመጥኩም እኔ ኦኬ እሺ
እሺ እና እነሱ በሶሻል ሚዲያ ላይ ስትሰዳደቢ አይተው ቤተሰቦችሽ ተጣሉሽ? ትዳርሽ ፈረሰ? በፎቶ አልፈዩ በፎቶ የዛ ፎቶ በተዘቀዘቀ ቤተሰቦቼ ተቆጡኝ ያልኩትን ባርት ነው ገባሽ? አዎ ቤተሰብ ይቆጣሻል። ቤተሰብ አይደል እንኳን ቤተሰብ አይደለም በዙሪያሽ ያለ የምትወጂ ጓደኛሽ እኮ ትቆጣሻለች መጥፎ ቦታ ስታገኝሽ። ያንሃለው እንጂ ሌላ ነገር የተፈጠረ አዲስ ነገር የለውም። የተፈጠረ ደግሞ ያ ነገር ነው። ማንኛውም ሰው የሆነ ሰው ሲወድሽ መጥፎ ነገር ከተሰማው ያ ነገር ይናገርሻል። የኔ ስላለሽ ብቻ ይቆጣሽ ይችላል። ቤተሰብም ያ ነገር ነው እንትን ያለ ለዛ ብዬ እኔ ምንድነው እነሱ ማለት የፈለኩት ነበር። እዚህ ስትጣሉ ፎቶ በጣም እየተዘቃዘቁ ነበር። እዚህ አንድ ፎቶ ዘቅዝቃችሁ በሷን እንዴት እናንተ ሰዎችን ብትቆጡ እናንተ ናችሁ እንጂ የምትጎዱ ወይ አብርሃም ወይ ሩት አይደለም መጥቶ ለእናንተ የሚጎዳ ያልኩትን ትተው እቺን ፓርት ብቻ ነው እነሱ ያወጡት ማለት ነው። እዛ ዕለት ገስት ላይ ያወራሁትን እና እሱ እኔ ለአብርሃም ብዬም ስራዬን አላጣውም በንዴት ነው። ይሄ ደግሞ ፈጣሪ ያልፈቀደልኝም። እኛ ከሀገራችን የወጣን አቦ ሁሉም ሰው የ18 ዓመት በታች የለም። ነገ ላይ የሚያዋጣንን የማያዋጣንን እናውቃለን። ሰው ልጅ ደግሞ በገንዘብ ሳይሆን ሰው በፍቅር ነው የሚኖረው። ገንዘብ ያልቃል። ገንዘብ ያልቅ ያ ሰው ይተውሻል ማለት ነው። ሰው ገንዘብ ሳይሆን ፍቅርና እህልናሽ ነው የሚያኖርሽ። ማድረግ ያለብኝን አውቃለሁ፣ ማድረግ የሌለብኝን እኔ አውቃለሁ። አንድ ቀን እኛ ገንዘብ ነው ስጠን ብለው አይው አመት 7 ወር ሆነናል። እኔ አብርሃምና ሩት መገደፍ ከጀመርን ማለት ነው። ብዙ ልጆች አለን። ግሩፕ ናችሁ? አንድ ቀን ገንዘብ ግሩፕ አላችሁ? በሱ እንደዚህ ገስት ላይ የምንጫወተው ማለት ነው። ግሩፕ ሳይሆን እንደው ገስት ላይ የምንጫወተው ግን ደግሞ በእነሱ የተነሳ ያወቅኳቸው ልጆች አሉ። እንደ እህቶች እንደ እናቴ ልጆች የማያቸው አብርሃምና ሩታ ይቀራሉ፣ የራሳቸውን ይወጣሉ። ግን ነገ ላይ ፈጣሪ ካለ እነሱ ጋር ደግሞ እኔ አልለይም። በማን ነው ያገኘው? በእነሱ ሰበብ ነው። እስካሁንም ድረስ ሐሳብሽን አልቀየርሽም። የነሱ ደጋፊ ነሽ አይደል? አልቀይርም። ለምን እቀይራለሁ? ምንም አላረጉኝም። መልካምነታቸውን እወድላቸዋለሁ። ጎበዝ፣ አንቺ ትክክለኛ ደጋፊ ነሽ። ፈጣሪ ለሁላችንም እንዳንቺ አይነት ደጋፊ ይስጠን። በእውነት እኔ የቅናት መንፈስ አደረብኝ። መልካም የቅናት መንፈስ ታድለው ምን ያህል ጥሩ ሰው ቢሆኑ ነው እንደዚህ የምትወጃቸው፣ እንደዚህ ስራሽን መስዋዕት ያረግሽላቸው፣ ቤተሰብ ተቆጥቶሽ ያላቆምሽ። አንቺ ትክክለኛ ደጋፊ ነሽ። ለሁላችንም እንዳንቺ አይነት ትክክለኛ ቆራጥ መቼም ሐሳቡን የማይቀይር ምንም ቢሰማ ሐሳቡን የማይቀይር ትክክለኛ ደጋፊ ይስጠን። አሜን አትሉ? አሜን አቦ ማለት ነው። እዚህ ቦታ ላይ ማለት ነው መልካምም ሰራን ጥሩ ነገርም ሰራን ሰው ልጅ ጥሩም ሰሪ መጥፎም ሰሪ አንቺን ለመስበር አንዳንዴ ወደ ኋላ አይሉም። ገባሽ? የውስጣችንና ውስጤን ጽፍ ከሆነ የውስጤን የሚያውቀው አንድ ፈጣሪ ብቻ ነው። መጥፎም ሊሆን ክፉም ልስራ ውስጤን የሚያውቀው ፈጣሪ ብቻ ነው። ትክክል። ስለዚህ እነሱም ያሉት ብር ሰበሰብ ጉሩብ ምናምን የሚሉበትም ምንም ውስጥ የለውም። አትስረቁ። ገንዘባችሁ ሰብስባችሁ መስጠት መብታችሁ ነው። ከራሳችሁ እኔ ሀቢባ ማንን አገባው? ሀቦኔ ይቅርት ማለት ነው። ይቅርታ አድርጊልኝና ማለት ነው አሁን አንቺ ገስት ላይ ያለሽ በመልካምነትሽ ወድጄ አንድ አንበሳ ላንቺ ብወርድ መልስልሻለሁ። አልፈልግም ትይኛለሽ እንዴ? አግኝቼ ነው አራልልሽም። እናቴ አመሰግንሻለሁ፣ መርቅሻለሁ። በረካው እሺ። ይሄ ልጅ ቢሰጠው ራሱ ስጦታ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው ነው ፈልጌ ላደረኩት እነሱ ምን አናደዳቸው? ቅናት ነው። ሌላ ምንድነው? ቅናት። የሰው ልጅ በጣም ይቀናል ማለት። እኔ አሁን ራሱ ቀን ነው በቃ ታድለው እንደነሱ እንደዚህ በቃ ገትሩ የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራው። ስለዚህ የኔ ሀቡዬ የኔ ውድ ማለት ነው ከመቅናት ደግሞ ፈጣሪ በሰዎች ነገር አታስቀናኝ። ለራሴ ለኔ ያልከው ነገር ስጠኝ ብሎ ፈጣሪ መለመን ነው እንጂ በሰው የሚወደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ ነው። አንቺን ማሚወድሽ እኮ 1 ሚሊዮን አለ። አንቺን የሚወድሽ በመልካምነትሽ ሰው ልጅን በሰውነቱ የምታከብሪ ብቻ። አንዳንዶቹ አሉኝ ብዙ ቋሚ ደጋፊዎች አሉኝ። አንዳንዱ ደግሞ ወረተኛ ነው፣ ሩቅ አይጓዝም። ትንሽ ይሄድና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። ገባሽ? ቋሚ ደግሞ አሉ ልክ እንደዚህ እንደ ቢኒሞስ ካወቁኝ ጊዜ ጀምሮ ሽንጣቸውን ገትረው የሚከራከሩልኝ። እንዳንቺ አይነት ደግሞ ፈጣሪ ይጨምርልኝ። አሜን አትሉም? በኋላ እጣን ይጨምርልሽ። እንደዚህ አይነት አቋም ያለው ማለት ነው። አቡዬ ማለት ነው ደጋፊ ይስጠን ፈጣሪ። አለሽ አራለሽ አንቺ ራሱ አለሽ ብዙ አለሽ እኔ ማለት ነው። እና የተፈጠረው ነገር ይሄ ነው። መንገዱ ወደ ሌላ መንገድ ወሰዱት እንጂ የተፈጠረው ነገር የለም። የተፈጠረ አዲስ ነገርም የለም። ዱባይ ደግዘው ነው የወሰዱት። ስንት ምስኪን አለ የሚረዳ ፈጣሪ ቢረዳኝና ንጹህ ልብንትልኝ ብንደግሱ ማን ምን አገባው ማለት ሰርቃችሁ ነው ልትጠይቁ የሚገባው። አልሰረቅንም፣ ጉልበታችን ነው። በጎች ነው ብታዙት እናንተ ናችሁ።
መብታችሁ ነው። እሺ አቦዬ እኔ ውድ ማለት ነው በጥፋታችን ገዝት ላይ አስገብተው ለምን እንደዚህ ታደርጋላችሁ ምን ተፈጥሮ ነው ብሎ እስከ ማስረጃ እናሳያለን ወይ ደግሞ እሱ ግሩፕ ከፍተው ኑ ብር እርዱን ብሏል የሚሉ ማስረጃ ቢኖራቸው እኛ እንከፍላቸዋለን ችግር የለብንም አላቸው። የኛ ብዙ ልጆች ማለት ነው ግን ምን ይሉሻል እነዚህ በጎች መጥቶ ሰው ልጅ በግ የለም ሰው ነው። ሁሉም ሰው በመሆኑ ራሱ ሁሉም የእግዚአብሔር ፍጡር ነው። በአስተሳሰብ ወይ በመልካችን ልንለያይ እንችላለን። ግን ደግሞ ፈጣሪ የፈጠረን ጥቁሩንም ቀዩንም አፍቱንም ድሃውንም አንድ ነው የፈጠረን። ማንም ከማንም በታች የለውም። ግን ለገንዘብ ከእናንተ በታች ሊሆን ይችላል ወይ በመልክ ከእናንተ በታች ሊሆን ይችላል ወይ በአስተሳሰብ ከእናንተ በታች ሊሆን ይችላል። ግን ደግሞ እግዚአብሔር ሲፈጠረን አንድ ነው የፈጠረን። ሰው ልጅ ያንን ሰው እንኳን መረዳት አለባችሁ። ሰውን በሩቅ አይታችሁ ሳይሆን ይሄ ነገር ለምንድን ነው የተፈጠረ ብላችሁ ያንን ሰው እንዴት ሰው ነኝ አጠፋለሁ ሰው ልጅ ሆኖ ማይሰሳት የለም አይደል? ገስት ላይ ጠርታችሁ ከምትሳደቡ እንደዚህ ያደርጋችሁ እግዚአብሔርን አቦ ሰው በሰው በእግዚአብሔር ፍጡር ይገባል። ነገ ላይ ምን እንደምንወልድ እናውቃለን አናቅም። ግን አሻንጉሊት ፊታቸው ላይ አድርገው እግዚአብሔርን ነው የምልሽ በሱ ያሾፋሉ። ነገ እኮ ገና ይወልዳሉ። ምን እንደሚወልዱ ያውቃሉ። አይነ ስውሮች ፀሐይን የማያዩ በእጃቸው ራሱ መብላት የማይችሉ ብዙ ነገሮች አሉ። ይሄን እነሱ ወደው ነው የተፈጠሩ። ፈጣሪ ናቸው የፈጠራቸው። ሰው ወልዳችሁ ሳትጨርሱ በእኛ እንኳን ባይደርስ ልጃችን ላይ ሊደርስ ይችላል። ይሄን ነገር ማሰብ አለባችሁ። ሞብ ዝም ብሎ ቱክቱክ መጠቀም ትልቅነት እኮ ሰውን ትልቅ አያረግም። በእርሜ ብቻ ሳይሆን አተሳሰባችን ትልቅ ቢሆን አሪፍ ነው። እዚህ ሲቀጥል ደግሞ መዳም ቅመም ሁሉም ማድረግ ያለብን እናቃለን፣ ማድረግ የሌለብን እናቃለን። እናትና አባታችን ጥለን የመጣ ነው ለወንድ ወይ ለሰዎች ብለን አይደለም። ለራሳችን ህይወት ለነገያችን ህይወት ብለን ነው። ሁሉም ነገ ላይ የራሱን ህይወት ሲሆን ባንስ የእናቴ ብትሆን ነው ከጎኔ ማጠፋ ባጣ ማለት ነው። ግን ሌላ ሰው ማንም ዞር ብሎ አያኝም። እኔ ነኝ ዛሬን የነገን ህይወት እኔ ነኝ ማሳመር ያለብኝ። ገባችሁ ነው ለካቻት እሷ ረጁ እሷ ናት እንደዚህ ያለችው። አሻንጉሊት እግዚአብሔርን ነገ ምን እንደምታቀምረው ያለሽ የፈለገችው ማድረግ መብቷ ነው። አንቺ መናገራችን አንቺ ቤትስ ካለ ማድረግ እችላለሁ። ችግር የለውም። መብቴ ነው። እንደ አድርጌ መቀመጥም እችላለሁ። መብትሽ ነው። በገዛ ስልክሽ በገዛ ፍሊታሽ አንድ ሰው የፈለገ ይደግፋል፣ የፈለገ ይነቅፋል። መብቱ ነው ማንም ሰው። እኔ ብዙ ደጋፊዎችም ነቃፊዎችም አሉኝ። ነቃፊዎችን ለምንድን ነው የምትነቅፉኝ አላልኩም። በጣም ዲሞክራሲ ምንድን ነው በአማርኛ ነፃነት፣ በጣም ነፃ የሆንክ ሰው ነኝ። ነፃነት እሰጣለሁ። ሁሉም ነፃነት ስጡ ለሰው። የፈለገ እንዲደግፋችሁ፣ የፈለገ እንዲጠላችሁ። ቢኮዝ ዚህ ሶሻል ሚዲያ ሁላችንም በገዛ ዋይፋያችን በገዛ ስልካችን ነው የምንጠቀመው። እኔ ደጋፊ ስለሆንኩኝ ነቃፊዎችን የመስደብ መብት የለኝም። ገባሽ? ዜድዬ አንቺ ቀንደኛ ደጋፊ ስለሆንሽ እናብረሽ እነሱን የማይደግፉ ሰዎችን የመናገር በአሽሙር የመናገር በግልጽም የመናገር መብት የለሽም። መብቱ ማንም አልሰጠሽም። የማድነቅ ግን መብት አለሽ። ገባሽ? ያም ሰው ያለመደገፍ መብት አለው። ገባሽ? ተከባብረን ከነ ልዩነታችን ተከባብረን ሶሻል ሚዲያን በክብር በፍቅር መጠቀም እንችላለን። የፈለገ ያድርቀን፣ የፈለገ እንትን ይበለን። ገባሽ? ሶሻል ሚዲያ ላይ ደግሞ አንድ ሰው ከመጣ ወቀሳም አድናቆትም ያለ ነው። እነሱ ራሱ ይሄን ያውቁታል። እነ አብርሽ ራሱ ወቀሳም ድጋፍም እንዳለ ሶሻል ሚዲያ ላይ ያውቁታል። አንቺ ግን የነሱ ወዳጅ ደጋፊ ስለሆንሽ ከነሱ ተቀናቃኝ ወገን ጋር አትጣይ። ገባሽ ማሪ? እሺ፣ በፍቅር ደግፊያቸው፣ እነሱን ውደጃቸው፣ አክብሪያቸው። ግን ከነሱ ተቀናቃኞች ጋር መልስ አትመላለሽ። ይሄ እነሱን አይጠቅማቸውም። እሺ አቡዬ፣ በግ ማለት እኮ አንዳንዴ የዋህ ማለት እኮ ነው አይደለ? አዎ፣ የዋህ ደግ ማለት ነው እኮ። ረጁ እኮ አልተሳደበችም፣ የዋህ ነው ያለችው። አዎ ግን ፍሊተር አርጋ ምናምን አለች። አሁን ለምሳሌ ፍሊተር ብታርግ የራሷን ፊት ነው ያበላሸችው። ረጁ ኖ አይደለም፣ አንቺ አልሰማሽም አቡዬ። እኔ ውድ ማለት ነው ብዙ ነገር እየተወራ ለዛ ነው። እኔ እሷን አካሌ ስም አልጠራውም፣ እኔ ስም አልጠራም፣ መጥራትም አልፈልግም። ምክንያቱም አንድ ሰው ብቻ ለሚዲያ የምትጠቀመው ብዙ ነገር ራሱን። በነገራችን ላይ አንዳንዴ የምናደርጋቸው ነገር ራሳችን ስናቅ ማለት ነው የተናገርነው በኔ ስለሆነ ለዛ ነው የተሰማት እንጂ ስራው ስለምታውቅ ነው እንጂ እኔ ስሟን አልጠራውም እዚህ ቦታ። አይ ኮሜንታተሮች ናቸው ረጁ ስትል አንቺም አዎ እሷን አልሽ እኮ። አዎ አልሽ እኮ ረሳሽ እንዴ ማሪ? እኮ ማለት ሰናታ ረጁ ስሉ ነው እሷን አይቷታል ከታች። ኮሜንታተሮች እንዳለ ረጁን ነው እየተናገረች ያለችው ባሽሙር አሉ። ረጁና መሲ ምናምን እያሉ ጻፉ። አይ እነሱ ገስት ላይ ስለተናገሩ ነው። ግን ደግሞ እንደ ምሳሌ ነው እንጂ ስሟን አልጠራውም እስካሁን። አሁን ነው እንደዚህ እንትን ያልኳት ማለት። ስለዚህ ይሄ ነው እንጂ ሌላ የተፈጠረ ነገር የለም። አበየ አመሰግናለሁ ስላልገባችኝም ያስቀየምኩ። ወበዝነሽ ግን አንቺ የእውነት እንደዚህ እውነተኛ ደጋፊ ማለት ነቃፊዎች መሀል ገብቶ ስለነዛ ሰዎች አስተያየት ደረቱን ነፍቶ የሚሰጥ
አንዳንድ ሰው ደጋፊ ሆኖ ግን ድምፅ ሊሆንሽ ሚዲያ ላይ ወጥቶ የሚፈራ አለ። አንቺ ግን ትክክለኛ ደጋፊ ነሽ፣ አድናቂሽ ነኝ በእውነት። እኔም ፈጣሪ ልክ እንዳንቺ አይነት ከልቡ የሚወደኝ ደጋፊ እንዲሰጠኝ ፈጣሪ እንለምናለሁ። እንዳንቺ ከልቡ ሁሌም ሀሳቡን የማይቀይርብኝ እስከ መጨረሻው እንዳንቺ አይነት ወዳጅ ደጋፊ። አቦዬ ብዙ ሰዎች አሉ እኮ እግዚአብሔር ይመስገን። ብዙ ለምን እንደሆነ ታውቂያለሽ? በእነሱ የተነሳ ነው ብዙ እህቶች ያገኘን። በዚህ ጊዜ ላይ አንቺ ስትስቂ፣ አንቺ ስትደሰች እንጂ ስትከፊ አጠገብሽ የሚቆም ሰው የለም። አንቺ ስትደሰት አጠገብሽ ያሉ ሰዎች፣ አንቺ ስትከፊ ግን ዞር ብሎ አያሽም። እኛ ደግሞ በእነሱ የተነሳ ብዙ እህቶች አግኝተናል። ብዙ እህቶች ከታች አሁን ብዙ ልጆች አሉ። ብዙ ከምነግርሽ በላይ በአንስ 40 ሰው ምናምን እንሆናለን። አንድ አመት ይኸው 7 ወር አንድ ቀን አልተቀየርንም። አንድ ላይ ነን። ታዲያ እንደናው እናሱ ጠንክራችሁ ስሩ እንጂ እንዴ ዛሬ ሌላ ከሀቡ ሌላ እንትን የሚላለ እንዴ? እኔ ሀቡ ልከሳት ነው ዛሬ። የት ነው የሚካሄደው እንዴ? እኔ ነኝ ለጊዜው ቲክቶክ ላይ እንግዲህ እኔ አርጅቼ ጡረታ እስከወጣ ድረስ እኔ ነኝ የቲክቶክ ዳኛ ለጊዜው። በራስሽ እንክሰስሽ አሉ ማአት እንዴ? ለምንድን ነው የምትከሱ? አለን እያሉ ነው ኮሜንት ላይ። ኑሩልኝ እኔ ፍቅር። ታዲያ እንደዚህ እስከ መጨረሻው ሁኑ እሺ። ኑሩልኝ እኔ ማሮች ኑሩልኝ። እና በየሄዱበት የሚቦለኩ በየሄዱበት የሚሰደቡ አሉ ስንት እንዴ? እየቀለድኩ ነው። ያውቃሉ፣ በጣም ያውቃሉ። እንደኔ ደጋፊ ያለው አለ እንዴ ቲክቶክ ላይ? እኔ እንደኔ ድሮን ያለው አለ እንዴ? ድሮኖች እኮ ነው ያሉኝ። ድሮን እያበላሸሽ ነው አቡና። ስንት ቦታ ተቦልከን ስንት ቦታ ወርደ እየቀለድኩ ነው። በ40 ሰውና በ50 ሰው ቀልድም ቁም ነገር ሳወራ ማይታወቅብኝ። እንደኔ ደጋፊ ያለው ቲክቶክ ላይ አለው ይበል ይምጣ። እንደኔ ብዙ በ40 ሰውና በ50 ሰው እንትን ትይናለሽ እንዴ? በ40 ሰው ያንቺ ቢወራ ስንት ነው እንዴ? እንዴማ አይሆንም። የሰው ልጅ በተፈጥሮ አይጠግብም። አሁንም ደጋፊ ጨምርልኝ እያልኩ ነው። አፍቃሪ ወዳጅ ይጨምርልኝ ነው እንጂ እኮ የለኝም አይደለም ያለችው። ባህሪ ነው ይጨምርልኝ። ፈጣሪ የሀገር ደጋፊ ያለው የለም። እንደኔ ቲክቶክ ላይ ፎቶ ፕሮፋይል ያንቺ ደጋፊ በተግባር ነው ሀቡዬ። ሆነሽ ስላሳየሽ ነው ሄድሽ። ሆነሽ ስላሳየሽን እኮ ነው ሁሉም ሰው። አንቺ እኮ ብዙ ዋጋ ከፍለሻል። ለኔ ባይደርሰኝ ለኔ እህቶች ደርሰሽ ይልኛል። ገባሽ? ያ ማለት ሰውነት ነው። በቃ ሂውማን ቢንግ። አንቺ ሰው ሆነሽ ስላገኘንሽ ለአንቺ ዋጋ እንከፍላለን። ግን ይቅርታ አድርጊልኝና የኛ የማይሆን ለምሳሌ እኔ ከኔ ተፋታ አንድ ፍሬንድ ሆኖ ተፋቱ፣ የነሱ መብት ነው። መብት ይከበራል። እኔ መብት አከብራለሁ፣ በልዩነት አከብራለሁ። ግን አንድ መብት ለኔ ሴንስ አይሰጠኝም። ገባሽ? ዩቲዩብ ላይ እንትን ለማድረግ አንዱ ፍቅረኛሞች ሆነ ሌላ ጓደኛ ያዙ ያሉ ሰው ያንን የሚደግፍ ይኖራል። በግድ ደግፍልኝ አይባል። ነገር መስማት የሚያስደስተው ሀንዬ፣ እንደዛ አይነት ነገር የሚያዝናናው፣ እንደዛ አይነት ነገር የሚያስደስተው አከብራለሁ። ግን የሆነ ደግሞ እንደ ሶሻል ሚዲያ ደግሞ አንድ ነገር ሲከሰት ሀሳብ ትሰጫለሽ። ሀሳብን በሀሳብ እንጂ በስድብ አይደለም መሞገት። ሀሳብ ነው የሰጠነው። ገባሽ? ሀሳብን በሀሳብ ስትሞግቺ እንትን ይሆናል እንጂ አንድም ሰው በመስደብ በመዘቅዘቅ ምናምን ሰውን አትቀይሪም። አሁን አንቺ ጋር እኮ ብዙ ትምህርት ምሰጫችሁ የሉም እንዴ? እነሱ ሳይማሩ ቀርተው ነው 18 ዓመት በላይ ሳይሆኑ ቀርተው ነው መተው አንቺ ጋር ወንድ ብር ተበላን የሚሉት ማን ናቸው? እሱን አስቢልን። 100% ስለዚህ ማስተማር አሁን አንቺ እነሱን ወደሽ ነው የሰጠሽው የራስሽ ጉዳይ ብለሻል አላልሽም? ለምን እየመከርኩ ነው አሁንም ድረስ በቃ ዋይ ለምን ብለሽ ተከራክረሻል። እኛም አሁን እኛ እርዱ፣ ደግፉ፣ ችግር የለብንም። ሰፖርት አድርጓቸው ዩቲዩብ ራሱ ለራሳቸው በቃ እነሱን ጥሩ ነገር አድርጎላቸዋል። እናንተ ደግሞ ከኪሳቸው አታባክኑ ማለታችን ስህተት ከሆነ በቃ ይቅርታ እንላለን። እኛም ስህተት ነው ብለን አናቆምማ። እኛ እንመክራለን። የሰማ ይሰማል፣ ያልሰማ መከራ ይመክረዋል። ምከረው እምቢ ካለ መከራ ይምከረው እንጂ ማንንም አንጠላም። እኔ በበኩሌ መድኃኒዓለም ምስክሬ ነው። የማማት ነው አቡዬ። እኔ ልጆቹን ጥላቻ የለብኝም። ምናቸውንም እኔ እንትን አልልም፣ አልደግፍሽ። አንዳንዴ እኔ በልዩነት አምናለሁ። አንቺ የጠላሽውን እኔ ግዴታ መጥላት የለብኝም። በልዩነት እህትሽ የእናትሽ ልጅ የምጠላውን አርቲስት አንቺ ልትወጁ ትችያለሽ አይደል? ኤግዛክትሊ። ስለዚህ በልዩነት ማመን ነው በቃ። ይሄ ነው የሚያስደስተኝ። እኔ አሁን እኔ የምጠላቸውን ሰዎች ፕሮፋይል አድርገው እኔ ቤት ቢመጡ የእሷን ፕሮፋይል አድርገሻል አትገቢም አልልም። መብታቸው ነው። አምባገነንሽ፣ እንደዛ ካረሽ አምባገነንሽ። በቃ የኛ ሰው ደግሞ ምንድነው ታውቂያለሽ? እዚህ ቲክቶክ ላይ ያለ ማህበር እኔ የደገፍኩትን ካልደገፍሽ አንቺን እንደገሽ ወቅጥሻለሁ አይነት ስታይል ነው የሚጫወቱት። ይሄ ደግሞ አይሆንም። ሁሉም ራሱን የሚያውቅ የሚያገናዝብ ነው። እኛ ከክፋት አንጻር ሳይሆን ከመልካምነት ነው እንጂ እነሱ ቢቀየሩ ለኔ የሚቀይርልኝ ነገር የለም። እነሱ ቢያጡ ለኔ እንትን የሚል ደስ ይለኛል። እንደው ሞር እንደዚህ በሀገራቸው ላይ በነገራችን ላይ እኔ ልጆቹን አሁን ነው ያዩዋቸውና ጎበዝ ናቸው። በሀገራቸው ላይ የትም ሀገር ሳይሰደዱ
እንደዚህ ራሳቸው መቀየራቸው ጎበዝ ብዬ አስቤያለሁ። በራሳቸው ታለንት በራሳቸው ምንም ነገር አይሰርቅ እንጂ ይኸውልሽ ምንም ነገር ሰርተው ሰክሰስፉል ከሆነ ሊደነቅ ይገባል። ኤግዛክትሊ ሰዎች ዩቲዩብ ላይ ሰክሰስፉል ከሆኑ ልናደንቃቸው ይገባል። እነዚህ ሰዎች እኮ ሰክሰስፉል ባይሆኑ ይሄኔ እየለመኑ ነው ወይም ኤግዛክትሊ ነው። ስለዚህ አዋሃቡ ይሄን ደግፋለሁ። ይሄንን ስደግፍ ግን እነሱ ደግሞ ከዛ በላይ ደግሞ የሚሆኑላቸውን ሳይሰሩ እነሱ የ15 ብር እንጀራ እንትን እየመነዘሩ ምናምን መግዛት እያማራቸው የአበሻ ሆቴል ሳያውቁ ምን ሳይሉ ምናምን አንድ ሙሉ ካርጎ ልብስ ላክን ሲሉ ስሰሚ ቲቪ ገዛን እያሉ ነው ደጋፊዎቹ። በፊት ላይ ፍቅር ብቻ ነው የምንሰጣቸው። ዩቲዩብ ነው ሰብስክራይብ እናደርጋለን፣ ሼር ኮሜንት በፊት ላይ ኖ አለ ኖ ራሱ ዩቲዩብ ላይ ራሱ እነሱ ራሱ ለቋል የተላከልን ስጦታ ብለው ራሳቸው ሰርተዋል። እኔ ገብቼ ሳይቼክ ቪዲዮ ዩቲዩባቸው ላይ ሰርተዋል። አንድ በርሜል ልብስ ቲቪ ምን ጥርቅሴ እያሉ ያው መጀመሪያ ሲቋቋሙ አቋቁሟቸዋል። ገባሽ? ገና እንደወጡ እና ይሄ ማረጋቸው መልካም ነው። ይሄ መልካምነታቸው ፍቅር ብቻ ነው የምትሰጡኝ። ኧረ እሱ ማለት ነው አቡ ማለት ነው። ቆይ አንዴ ውዴ፣ እሺ ታውሪያለሽ። ገና መጀመሪያ ቆይ ታውሪያለሽ። ገና ቤት ትዳር ሲይዙ ሲቋቋሙ ነው ከሀገራቸው ተፈናቅለው ወደዚህ ሲመጡ ተሰደው ሲመጡ ወደ እንትን ማለት ነው ወደ አዲስ አበባ ተሰደኑ ምናምን ያሉ ነበር የሰሩት ቪዲዮ ማለት ነው። ማለት አገር ስቀይርም ነው የሚባለው ተፈናቅለው ነው ይሁን ምናምን አላውቅም፣ ብቻ እንደዛ። አዎ ተፈናቅለው ነው ኖ አይ አገር ስቀይር ስደት አለ አይደል? አሁን ከአዲስ አበባ ወደ ታዲያ መፈናቀል አይደለም እሱ መፈናቀል እሱ ያሉት ነው የተፈናቀለ በጦርነት ምክንያት ወይ በተፈጥሮ የመሬት መንቀጥቀጥ በተለያየ ጉዳይ ስትፈናቀይ ያለ ፍቃድሽ ያለ ፍላጎትሽ። ግን እኔ ቪዲዮውን ያየሁት ነው ማለት እንትን አለን። አሁን ነው ምንድነው ያለው? የሆነ አባባል አለ ነው እንደዛ አይደለም ሀገር ቀይረው እኮ ነው እንደዛ አይደለም። ኦኬ ሙቭ ነው የሚባለው። አቦ ልንገርሽ ማለት ነው በእንግሊዝኛ ሙቭ ነው። በአማርኛ ምንድነው? አካባቢ ተፈናቀሉ አገር ቀየሩ ምናምን አይዶ ነው ብቻ። ግን እኔው ተፈናቀሉ አገር ቀየሩ ወይ መፈናቀል በጦርነት በመሬት መንቀጥቀጥ ሳትወጂ በግድሽ ስትፈናቀይ መፈናቀል ይባላል። ሳትወጂ በግድሽ ሁኔታው አስገድዶሽ ሲሆን፣ ግን በፍቃድሽ ሲሆን አገር መቀየር ነው እንጂ መፈናቀል አይደለም። አይ ስደት በጣም ከባድ ነው። ከአንድ ሀገር ወደ አንድ ሀገር ስላለ ብዬ ነው። ለዛ ነው እሱ ልጁ ከባድ ነው ከአንዱ ሀገር ወደ አንድ ሀገር ለመሄድ ስላለ ያው እሱ ተሰደር አይደለም። እዩ ሀቦ ማለት ነው። እኔ ላስረዳሽ ማለት ነው። መጀመሪያ እነሱ እንትን ለመጡላልሽው መጀመሪያ እኛ አሃ ብለን የተከተለው ገብተሽ ብታይ ቦረና ላይ የተጎዱ በጦርነት ብዙ ጊዜ ረድቷል። እንደዛውም ደግሞ ቤት ያጡ ቤት ቀይሮላቸው ብዙ መልካም ስራ ሰርቶ እርዳታ ብዙ ነገር ሰርቷል አቦ ማለት ነው። ከዛ ያንን እርዳታ ብዙ ነገር ሰርቶ በዛው ደግሞ ዩቲዩብን መጀመሪያ ከሩታ ጋር ሲሰሩ ኖርማል ስራ ነው ያላቸው ማለት ነው። ከዛ በዛው በመልካምነታቸው ስራ አንድ አባታችን ስታመም አሳምነው እንደውምና የሆነች እህታችንም ካልጅ ብዙ ነገር እርዳታ ሰርቷል። ዩቲዩብን ገብተሽ እስከ መጨረሻ ስታይ ማለት ነው ብዙ ነገር ስራ ሰርቶ ከዛ ከተወለደበት ከቡታጅራ ወደ አዲስ አበባ ገባ። ይሄ ስደት አይባልም፣ ወሬሽን አስተካኪ ማለት ነው። ከዛ ከቡታጅራ ወደ አዲስ አበባ ነው ያሉት የኔ እናት። ልጆቹ በቪዲዮ ያሉትን እኮ ነው ስሚ፣ ልጆቹ ያሉትን እኮ ነው ያሉት። ተሰደድን አሉ ከከተማ ወደ አዲስ አበባ ተሰደድን ቪዲዮ እኮ ታዲያ ያሉትን ነው። እስቲ በኮሜንት ላይ አገር ቀየርን ነው የኔ ውድ፣ አገር ቀየርን ነው እንጂ ተሰደድን አላለም። ኦኬ ግን በእንትን አይደል በኔጌቲቭ መልኩ አትይዋ። እኔ ያልኩት እኮ እንደውም ይከብዳል ስደት ስላለ ከአንድ ወደ አንድ ቦታ ስትሄጂ ነው ብዬ ነው። ገባሽ? ያንን ነው ቪዲዮ እኮ አለ። ይኸው ልጆቹ ይናገራሉ። ለኔ ውሸታም ታደርጊኛለሽ የኔ እናት። ሂጅበት። ዛሬ ቀኑ ምንድን ነው? የምን ቀን ነው? እሺ ችግር የለውም ትናገር ልጅቷ። በቃ መልካም ስራ ስለሰሩ ነው የደገፍናቸው። ገንዘብ አላወጣንላቸውም ካላችሁ ይመቻችሁ። የራሳችሁ ገንዘብ ነው፣ ማንም አያገባውም። ይመቻችሁ በቃ። አዎ እኔ ወደ ከዛ ማን ነው እኛ የተከተለው በዛ ነገር ነው እንጂ እሱን ያወቅነው እነሱ ካብል ሆኖ ስለመጡ ብቻ አይደለም። ካብል ብዙ ነገር አለ፣ እነሱ ብቻ አይደለም። ግን እኛ መጀመሪያ ያወቅነው ለዛ ለእናቶቻችን ለሆነ አባታችን ብዙ ነገር ማለት ነው። ዩቲዩብ ላይ እስከመጨረሻ ገብታችሁ የሰው እድገት የሚያሳድ ደስ የሚለን ከሆነ የሰው ቀናት ከሌለብን እስከመጨረሻ ይሄ ልጅ ከምንድን ነው የመጣብላችሁ ገብታችሁ ማለት ትችላላችሁ። እና ሀቡ አይደለም ላባቸው ላይ ገብታችሁ እንዴ ረገጥሽን ማሪ። ኧረ እኔ እንደዛ አልወጣኝም፣ ይቅርታ። እኔ እንደዛ ለማለት ፈልጌ አይደለም። እሺ እና ይላቸዋለን
ዩቲዩባቸውን በዛው ማስተዋወቀሽላቸዋል። ምንም ችግር የለውም። እኛም ገብተን እናይላቸዋለን። አዎ ሰብስክራይብ አድርጓቸው፣ አበረታቱ። እናመሰግናለን። ካስቀየምኳቸው አቡዬ ይቅርታ። አመሰግናለሁ። ሀሳባችንም ደግሞ ስለተረዳሽን እንዳንቺ ያለውን ያብዛልን። ቅን ልቦና ይኑራችሁ። በሰዎች አንዳንዶቻችሁ አትቅኑ፣ ፈጣሪያችሁን ለምኑ። ሙስሊም ዱሃሩ አቡዬ አየሽ ይኸው ብለዋል እያሉ እየተናገሩ ነው። አየሽ እኔ አልዋሸሁም አላልሽውም። አንቺን አይደለም የኔ ቆንጆ ሞኝ ልጅ ሲመክሩ ሲቀኑበት ፍቅር በጣም ቀድቻለሁና ስለዚህ ማለት ነው። ስለዚህ ወዳችኋለሁ፣ አመሰግናለሁ። አብዬ እግዚአብሔር አምላክ እርሜሽን ረጅም ይስጥሽ። ደህና ዋሉልኝ። ካስቀየምኳችሁም ይቅርታ አድርጉልኝ። ሌሎቻችሁ ሊፍተርሽን አምላክ እንደዚሁ ያርግልኝ። ደህና ዘሩ። አሚና እንዴት ተሳደባለች እንዴ ደግሞ እዚህ ቁጭ ብላ አቡዬ ይኸው ብለዋል እያሉ አየሽ። እኔ አልዋሸሁም። እኔ ሳልሰማ አይደለም። አዎ ወይልሽ ግን ያ አቡዬ ቀንደኛ ደጋፊ ቦታ ላይ ገብቶ ሽንቱን ጋር ይከራከር እማዬ ተውት ስታኮራ አቡ ወይ ሊፍተርሽን እንዲያርጉ ያስቀረው ሊፍተር አይባልም። ፊልተር ላለው ብላ እማዬ ተውት አልሰማሁም። ሊፍተርሽን እንዲያርጉ ያስቀረው ሊፍተር አይደለም ፊልተር ነው ማለት። ጊፍተርሽን ረገበችብሽ። ሊፍተርሽን እንዲያርጉ ያስቀረው ጊፍተርሽን ላለው ብላ ነው ሊፍተርሽን ያለችው። ሊፍተርሽን እንዲያርጉ ያስቀረው ላለው ብላ ሊፍተርሽን እንዲያርጉ ያስቀረው አለች። ጊፍተርሽን ላለው ብላ ወይስ ፍሊተርሽን? ኦኬ እኔ ደግሞ ጊፍተርሽን የረገመችብሽ መስሎኝ። ፍሊተርሽን እንዲያርገው በጣም ተናዳለች። በጣም ስለምትወደው እንደዚህ ስታደርጊው ፊቱን ተናዳለች። ከፍቅሩ አንጻር ነው። ይሄ እናት እንግዲህ ያለው ሲቹዌሽን ግን ይሄን ማወቅ ረጁ ቀይሬው እነሱ ማወቅ አለባቸው። ግን ይሄንን ምን ያህል እንደምትወዳቸው በእናታችሁ አድርሱላት። እሺ ማያቋት ከሆነ እንዲያቋት ንገሩላት። ይሄን ያህል የምትወዳቸው ይሄን ያህል በየሄደችበት የምትከራከራላቸው ወዳጅ እንዳለቻቸው ንገሯቸውና ያመስግኗት። እሺ ያቋታል። ግሩፕ አላቸው እኮ አቡዬ ግሩፕ 40 ነን አላለችሽም? እንደ 40 ግሩፕ ባለቤቶቹ ተደናቂዎች ያቋታል። አዎ ጋይድ ኦነር አለ፣ እዛ ላይ ኦነር አለ ጋይድ የሚያደርግ ለነሱ የሚያስተካክል ምናምን። አረ ለኔም ክበቱልኝ እንደነሱ ግሩፕና ኦነር አበጁ። አረ ተው እንዴ ድሮን ፋሚሊ የት ነው ታዲያ? ድሮን ፋሚሊ ማለት ነው። ያው ደጉ ስፉ ተስ እኔ ድሮን ላስታውቅ። ድሮን የሚባል ድርጅት አለኝ። ኦኬ የኔ ወዳጆቼ ድሮን የሚል ድርጅት ከፍተዋል። እባካችሁ ድሮኖችን ፎሎ እያደረጋችሁ ድሮን ይስፋፋ ፕሊዝ። ሲሪየስሊ ድሮኖች ግሩፕ ካላችሁ ላኩልኝ ሊንኩን እና ዋትሳፕ ላይ የእናንተ ማናጀራችሁ ወይም ሱፐርቫይዘራችሁ ማን ነው? አንድ ሰው ምረጡና አለቃ ያ ሰው ለኔ ማን አዲስ አይደለች እንዴ? አዲስ እኮ ናት ኦነሯ። እንት ላምጣላት ኦኬ አዲስ ናት። ክፈቱና ሊንኩን ላኩልኝ እና ግሩፓችሁን ላስተዋውቅና ላስፋችሁ ላሳድጋችሁ። ያ የሀቡ ድሮን ተብሎ ተመስርቶ እየታወቀ እንዴት ነው በ40 ሰው የምትሸጭን? እኛ አሁን ክስ ልናቀርብ ነው። 40 ሰው በ40 ሰው ሸመተሽ እንደዚህ ሽንጡን ገትረው የሚከራከርልኝ ጠበቃልኝ ማለት ነው እንዴ? ብዙ አለች እጣን የሚያጨሳለ በስንት መንገድ እኮ ነው አቡዬ። ግዴታ እኮ በመሳደብ አይደለም የሰው ልጅ የምትደግፍ ነው። መሳደብ እኔ አልፈልግም። መሳደብ ሳይሆን እስቲ ከዛ ከሰው ጋር በመከራከር ሳይሆን አንቺ እኛ የምንወዳቸው ፕራንክ ስለሚሰሩ ብቻ ሳይሆን እንደዚህ እርዳታ ሰርተዋል፣ እንዲሰርተዋል፣ ስራቸውን ስትመሰክር ገባሻ? እንዲህ አድርገዋል። እኔ አሁን አላየሁም አቡዬ። እኔ አላውቅም። አሁን እሱ ማን ነው የሚባል የሆነ ሀብታም ነው የሰጣቸው ቤት አሰሩ ብሎ ማን ነው የሚባለው እንትን የእሱን ብር ነው ያሰሩበት ሲባል ሰምቻለሁ። ማን ነው የሚባል ይሄ ሰጣቸው? ኖ ቲክቶክ ላይ ያለው ማን ነው? ረጁ ስሙን ጥሪልኝማ። ማን ነው የሚባለው? ፊራ ቤት ገዛላችሁ እንደዛ የሚል ስም ኖ ለደካማ ሰዎች እንዲያሰሩ በእነሱ በኩል እንትን ሰፖርት አድርጓቸዋል። ኦኬ ለደካማ ሰው በእነሱ በኩል ታዲያ በታማኝነት አደረሱ ብለው አይቻለሁ። ያ ሰርተዋል አሉ። ያ እንደዛ ማለት ነው። ስለዚህ በስድብ የሚደግፍና በጥሩ ነገር የሚደግፍ ይለያያል። በስድብ የሚያሳፍራል። ያንን ሰው ራሱ የዛን ሰው ራሱ እንትን ማውረድ ነው። የአንቺ ደጋፊና የእነሱ ደጋፊ አይገናኙም። እውነት ለመናገር እነዛ በደንብ አድርገው በስድብ የተካኑ
ሸርሙጣ እያሉ ስድገፍ አለ እንዴ? ሰው ሸርሙጣ እያሉ ስድገፍ አለ እንዴ? ሰው ስለነሱ ያለውን አመለካከት እንዲያወርድ ነው የምታደርጉት። ጎግል አያውቀውም አቡዬ ስድባቸውን ጎግል አያውቀውም ብላለች ረጁ። ጎግል አያውቀው እነዚህ እንስሳዎች አሉ የሆነ አታክ ግሪሳ ይባላል መሰለኝ። ከኔ በላይ ካለ ያስረዳልኝ። እንደዛ ነው ግሪሳ ይባላል። አሁን ልክ የሆነ የእንትን አላረ አንበጣ ሲመጣ ግሪሳ ያንበጣ ግሪሳ መጣ ይባላል። አንበጣ መጥቶ እንዳለ ሰብሉ ሲያጠቃ ገባሽ? ያ ግሪሳ ይባላል። እና ከዛ አንፃር ነው እኔ ግሬስ የሚባለው ኖ ግሬስ አይገባውም ግሪሳ ናቸው ብያልኩት ለዛ ነው። እና ይሄን ካልኩ በጣም ይቅርታ እንጂ ያንን ሀያት ያለችውን ወርድ እኔ አልተጠቀምኩም በጭራሽ አላለም ለማለት ነው። አቡዬ ዛሬ እንግዲህ እንትን ብያለሁ አስቀየም። እሺ ሰክሰስ እንኳን ደህና መጣክ። ሰላም አቡዬ እንዴት ናችሁ? እንዴት ነህ? ሰላም ነው ሁሉ ቆንጆ። ጨዋታው ስለደመቀ እኮ ነው ዝም ብዬ እያዳመጥኳችሁ። አይ ነው ቀኑ እኮ እየደረሰ ነው ጋይስ። እጣው ሊወጣ 14 ብቻ ነው የቀረው። ደርሷል። ተዘጋጅቷል ወይ? ጠይቂያቸው እስኪ። በጣም ጉጉት ላይ ናቸው እንዴ! ኤቭሪ ዴይ ላይ ሰላምታ በፊት እጣው መቼ ነው የሚወጣው? እጣው ስንት ቀን ቀረው እያሉ ካውንት ዳውን እያደረጉ ነው። 14 ቀን ቀረው። ከ14 ቀን በኋላ 3 ሰዎች የቤት ባለቤት ይሆናሉ። እዚህ ቤት ላይቭ ላይ ታያላችሁ። ተዘጋጁ። ያልገዛችሁትም መግዛት ትችላላችሁ። ፎሎ አድርጉን። 3 ቤት እጣና 4ኛ እጣ የኢትዮጵያ ግማሽ ሚሊዮን ብር እጣ ልናወጣ 14 ቀን ቀረው። ኤግዛክትሊ 2 ሳምንት ቀረው። 7 ቀን ኤግዛክትሊ 2 ሳምንት ቀረው። ተዘጋጁ። ኤፕሪል 30 እዚሁ ሀቢባ ቲክቶክ ላይቭ ላይ በጋራ በመተባበር እጣ እናወጣለን። 1ኛ እጣ ባለ 3 መኝታ፣ 2ኛ እጣ ባለ 2፣ 3ኛ እጣ ባለ 1 መኝታ፣ 4ኛ እጣ የኢትዮጵያ ግማሽ ሚሊዮን ብር። በመላ ዓለም ያላችሁ ሳውዝ አፍሪካ፣ አሜሪካ፣ ካናዳ፣ አረብ ሀገር፣ ዩሮፕ የትም ያላችሁ ቲኬት በኢትዮጵያ 2000 ብር ግዙና እጣ ላይ ተሳተፉ፣ ተቀላቀሉ። በኢትዮጵያ 2000 ብር ብቻ ባለ 3 መኝታ ቤት ተረከቡ፣ ባለ 2 መኝታ ቤት ተረከቡ፣ ባለ 1 መኝታ ቤት ተረከቡ፣ የኢትዮጵያ ግማሽ ሚሊዮን ብር ተረከቡ እንላለን። መልካም እድል። እንዴት እንግዛ ለምትሉ ፎሎ አድርጉን። ባዮ ላይ የካስተመር ሰርቪስ ስልኮቻችን አሉ። ያን አንስታችሁ መታችሁ በዋትስአፕ ቲኬት ፈልጌ ነው ስትሉ እናስተናግዳችኋለን። የሰክሰስ ቻሪታብል ኦርጋናይዜሽን አካውንት እንሰጣለን። እሱ ላይ አንድ እጣ በኢትዮጵያ 2000 ብር በመግዛት እጣ ላይ ተሳትፋችሁ እድሉ እዚህ እጣ ስናወጣ እጣው ከወጣላችሁ እጣ የወጣው ሰው 1ኛ እጣ የወጣው ሰው ባለ 3 መኝታ ቤቱን ይረከባል። 2ኛ እጣ የወጣ ሰው ባለ 2 መኝታውን ይረከባል። 3ኛ እጣ የወጣው ሰው ባለ 1 መኝታውን ይረከባል። 4ኛ እጣ የወጣው ሰው የኢትዮጵያ ግማሽ ሚሊዮን ብር ይረከባልና መልካም እድል ለሁላችሁም። ያልገዛችሁ ፎሎ አድርጉ፣ ኑ ቲኬት ግዙ እንላለን። እንግዲያውስ መልካም እድል። ጓግተናል። ሁሉም ቲኬት የያዛችሁን ተዘጋጁ። ሁሉም ጓግተዋል። ያው ቀኑ ደርሷል። ተዘጋጁ። አቡዬ አንቺ ጨምሪ የምጨምር ነገር ካለ። የስ ጋይስ 14 ቀን ብቻ ነው የቀረው። ካውንት ዳውን እያደረግን ነው። 14 ቀን ብቻ ቀርቶናል። ትኬት ጥቂት ነው የቀረው። ሳያልቅባችሁ እድላችሁን ሞክሩ። በኋላ ታሳስ አሁንም ዛሬም ታሳስ ላይ ነሽ። አይ ሀቢባ የመጀመሪያው ዙር ታሳስ 30 አይደል የወጣው? ታሳስ 30 ምላሴ ላይ ታትሟል። ታሳስ ስላለው ሁሌ ሚያዚያ 22 ወይም ኤፕሪል 30 እዚህ ቤት እጣው ሲወጣ እንዳታለቅሱ። ወይኔ ሳትነግሪን፣ ወይኔ ሳንቆርጥ እንዳትሉ፣ እንዳይቆጫችሁ። ጥቂት ትኬቶች ነው የቀሩት። እነዚህን ጥቂት ትኬቶች ሳያልቅባችሁ ቆርጣችሁ የቤት ባለቤት ሁኑ። እኔ 16 ትኬቶችን ቆርጫለሁ እድሌን ለማስፋት ማለት ነው። እና የመጀመሪያው ሰክሰስን ፎሎ ማድረግ ነው። ሰክሰስን ፎሎ ካደረጋችሁ በኋላ የሰክሰስ ባዮ ላይ ፕሮፋይሉ ላይ 4 የዋትሳፕ ከስተመር ሰርቪስ ቁጥሮች አሉ። እነዛን ቁጥሮች ስክሪንሻት አድርጋችሁ ወስዳችሁ ሴቭ አድርጋችሁ በዋትሳፕ ትኬት መቁረጥ እፈልጋለሁ ብላችሁ ትጽፋላችሁ። እነሱም ያስተናግዷችኋል። የሚልኩላችሁ የአካውንት ነምበር ሰክሰስ በጎ አድራጎት ድርጅት ማለቱን እርግጠኛ ሁኑ። ኦኬ ቆርጣችሁ የምትፈልጉትን ያህል ትኬት ያለው ትኬቱ ዋጋ 2000 ብር ነው። 2 ፈለጋችሁ፣ 3 ፈለጋችሁ፣ 4 ፈለጋችሁ የምትፈልጉትን ያህል አማውንቱን አስገብታችሁ ደረሰኙን ዋትሳፑ ላይ አካውንት ነምበሩን ለላከላችሁ ዋትሳፕ ነምበር ደረሰኙን ትልኩና ስም ዝርዝር አብራችሁ ትልካላችሁ ከደረሰኙ ጋር። ለምሳሌ 8000 ካስገባችሁ 4 ስም ዝርዝር ስም ከስልክ ጋር ትልካላችሁ። ትኬታችሁ ተቆርጦ ይላኩላችኋል። ትኬታችሁን በእጃችሁ ይዛችሁ
14 ቀኑን 1 2 እያላችሁ መቁጠር ነው። 3 ሰዎች የቤት ባለቤት ይሆናሉ። አንደኛ ዕጣ ባለ 3 መኝታ ቤት፣ ሁለተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም፣ ሶስተኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም፣ አራተኛ ዕጣ ግማሽ ሚሊዮን ብር ነው። እድላችሁ ሞክሩ። አሁን እዚህ በቲክቶክ ላይ አንዷ ሜሴጅ ስታረጋየውኝና ቲኬት ፈልጌ ነው ብላ ኢንቦክስ አደረገችልኝ። ቲክቶክ እና እኛ የምንናገረውን በደንብ አዳምጡን፣ ፎሎ አድርጉ። ባዮ ላይ የከስተመር ሰርቪስ ስልኮቻችን አሉ እና እሱን ተጠቀሙ። እሱን ስል ተጠቅማችሁ በዋትሳፕ አናግሩን። በቲክቶክ በኢንትን በቴሌግራም በሌላ አትነካኩ። ለምን በእኛ ስም ፌክ ቲክቶክ ተከፍቷል፣ በእኛ ስም ፌክ ቴሌግራም ተከፍቷል። ቴሌግራም ግሩፕ ነበርን የደለት ነው። ለዛ ነው እናንተ እንዳትጅበረበሩ ብለን እና እኛ የምንናገረውን ብቻ ታግብሩ። በሌላ በኩል ተሳስታችሁ ብትሄዱም ደግሞ መጨረሻ ላይ የሚሰጣችሁ ሜክ ሹር ሰክሴስ ቻሪታብል ኦርጋናይዜሽን የሚል አካውንት መሆኑን። አቡያ አንዷ ትናንትና ነው ከትናንት ወዲያ ምን አደረገች? እጣው ወጥቷል። የአራተኛው እጣ ይወጣልሽ፣ ግማሽ ሚሊዮኑ ይወጣልሽ ለአንቺ ነው፣ ግን 500 ሺህ ብሩን ለመቀበል 14 ሺህ ብር አስገቢ ተብዬ አስገባውኝ አለች። በምን አወራሽ? እንዴት አወራሽ አለን። በቴሌግራም ነው ኮሚኒኬት ያደረኩኝ አለች። እኛ ቴሌግራም አታውሩ። በሀቢባ ስም፣ በነማስተራብነት ስም፣ በተለያየ ሰዎች ስም በእኛም እና ለዛ ቴሌግራም ያጭበረብራሉ። ሄዳችሁ ቴሌግራም ላይ ሰው አታውሩ። ሲጀመር ቲክቶክ ሌላም አትጠቀሙ።